ወንድማችን ሙሌ በእንግዲህ እምነት ማለት ስራ ከመዳን ጋር አይያያዝም፣ ስራና ድነት አይገናኝም ብሎ ተናግሯል። እኔ ደግሞ በጣም በርከት ያሉ ጥቅሶች እንዴት እንደሚገናኙ ላሳያችሁ። ማቴዎስ ወንጌል ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል፣ አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላል። ስለዚህ ሰው መልካም ፍሬ የማያደርግ ከሆነ መጀመሪያ የተቀበለው ልጅነቱን ያጣል፣ ወዴት ይጣላል? ወደ እሳት ይጣላል። መልካም አለማድረግ ወደ እሳት የሚያስገባ ከሆነ መልካም ማድረግ ደግሞ ወደ እግዚአብሔር መንግስት ያስገባል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ እንዴት እንደሚገናኝ ላሳያችሁ። መልካምም ቢሆን ክፉ እንዳደረገ ይላል፣ እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ ኢየሱስ የፍርድ ወንበር ፊት ልንገለጥ ይገባናል ብሎ ሐዋርያው ቅዱስ ጳውሎስ በዚህ ልክ ሊል አድርጎ ያስቀምጥልናል። ሌላኛው እናንተ የእግዚአብሔር ልጆች ነን ካላችሁ ማለት ጥሩ ለውጥ እንዳመጣን ተደርጎ ሲነገር ስላየን እኛ ድሮስ መቼ በስራችን የእግዚአብሔር ልጆች ሆነናል አለን? እኛ እኮ ድነናል፣ እየዳንን ነው እና እንድናለን ነው የምንለው። ይሄ ነው በቃ የኛ የሳልቬሽን ትምህርት። ድነናል ስንል የእግዚአብሔር ልጆች ሆነናል፣ ያለ ስራችን ወደ እግዚአብሔር መተናል፣ በክርስቶስ ኢየሱስ በኩል ወደ እግዚአብሔር አብ ገብተናል እያልን ነው። ይሄ አሁን የተጀመረ ሳይሆን ቀድሞም የነበረ እውነት እንደሆነ ወቁልን። ሌላኛው ቅድም ላይ ልጆች ከሆኑን ወራሾች ነን አለ። የስ ወራሾች ነን። ወራሽ ለመሆን ግን ምን ማድረግ እንዳለበት ቀጣዩ ክፍል ላይ አላነበበውም። እንዲህ ይላል ሮሜ 8:17 ላይ የእግዚአብሔር ልጆች መሆናችን ያ መንፈስ ከመንፈሳችን ጋር ይመሰክራል አለ። እሺ ልጆች ከሆኑን ወራሾች ደግሞ ነን። የስ ወራሾች ነን። ቀሳዝ ማለት የእግዚአብሔር ወራሾች ነን፣ አብረን ደግሞ እንድንከብር ሉክ መክበር የሚለው ነገር ጋር አሁን ከፕሮቴስታንት ጋር ወይ ደግሞ ከሙሌ ጋር የተለያየን ያለ ነው። መክበር በሚለው አብረን እንድንከብር ይላል። መከራ መቀበል ያስፈልገናል። ይህን ሲያስረዳ ምን አለ? አብረን ደግሞ እንድንከብር አብረን መከራ ብንቀበል አለ ከክርስቶስ ጋር አብረን ደግሞ ወራሾች ነን። ስለዚህ ከክርስቶስ ጋር አብሮ መከራ መቀበል ያስፈልጋል። ምን ለመሆን? የመንግስቱ ወራሾች ለመሆን። ይሄው ይገናኛል። ሌላኛው ይሄው የተወደደ ሐዋርያው ቅዱስ ጳውሎስ ደግሞ እንዴት አስረግጦ እንደተናገረ ልንገራችሁ። ቲቶ 3:8 ላይ እንደዚህ ይላል፣ ቃሉ የታመነ ነው። ቃሉ የታመነ ነው። ቲቶ 3:8 ላይ ቃሉ የታመነ ነው። ከዛስ እግዚአብሔርንም የሚያምኑት ይላል። ምን? እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ ይላል። እነዚህን አስረግጠ እንድትናገር እፈቅዳለሁ። ይህ መልካምና ለሰው ልጆች የሚጠቅም ነው። እንዴት ነው ለሰው ልጆች ሊጠቅም የሚችለው? በምን አይነት መንገድ? ቁጥር 14 ላይ ሲናገር ከወገኖቻችን ያሉት ደግሞ ፍሬ ቢሶች ሆኖ እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ። በቃ በቀጥታ ከሳልቬሽናችን ጋር ግንኙነት አለው። ምኑ? መልካም ስራ። ይሄን ነው ሐዋርያው ጳውሎስ ቅድም በስፋት እየነገረን ያለው። ደግሞ ሌላኛው በቃ ዳን። እሺ ከዛ በኋላ ምንም አይጠበቅብንም ነው? እኛ ምንም ማድረግ አንችልም ማለት ነው? ይኸው እኮ እንደዚህ እኮ አለ እኮ ሐዋርያው ጳውሎስ ቆላስይስ 1:10 ላይ በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ። የሰው ልጆች በበጎ ስራ ሁሉ ፍሬ እያፈሩ በእግዚአብሔር እውቀት ሊያድጉ ይገባል። ፍሬ የሚያፈሩት አንድ መሳሳት የሌለብን ነገር፣ ፍሬ የሚያፈሩት አስቀድመው ከተቀበሉት ከእግዚአብሔር ልጅነት የተነሳ ነው እንጂ የእግዚአብሔር ልጅ ሳይሆኑ ፍሬ ላፍራ ቢባል አይቻልም። ሰው ያለ መንፈስ ቅዱስ እርዳታ፣ ሰው ያለ እግዚአብሔር እርዳታ፣ ሰው ያለ ጸጋው እርዳታ ፍሬ ማፍራት አይችልም። በራሱ ዝም ብሎ ብድግ ብሎ ፍሬ ማፍራት አይችልም። የእግዚአብሔር እርዳታ ሁሌም አለ። ጸጋው ሁሌም ነው የሚያግዘን። ስንድንም መጀመሪያ በጸጋ ነው። ኢቨን እንኳን ክርስቲያናዊ ህይወትን እንኑር፣ እግዚአብሔርን መስለን ክርስቶስን መስለን እንኑር በሚለው ህይወት ውስጥ እንኳን የእግዚአብሔር አምላክ ጸጋ ሊያግዘን ይገባል። ሌላኛዎቹ በጣም ግልጽ የሆኑ ክፍሎችን ደግሞ አምጥተን እናስቀምጥ። ኦኬ የት እንሂድ? ያዕቆብ በቃ ፌመሱ ጥቅስ ይሄ ነው። ያዕቆብ ምዕራፍ 2 ከቁጥር 24 ላይ እንደዚህ ይላል፣ ሰው በእምነት ብቻ ሳይሆን በስራ እንዲጸደቅ ታያላችኋል። በቃ በስራ ይጸደቃል። ብላክ ኤንድ ዋይት አለቀ። እንደውም በተቃራኒው ማለት ነው እምነት ብቻ የሚለውን ትምህርት በጣም ነው በቃ ወደ ጎን የሚያደርገው። ምን ብሎ ሰው በእምነቱ ብቻ ሳይሆናል። በቃ በእምነት ብቻ አንድ ክፍል ላይ ነው ያለው መጽሐፍ ቅዱስ። እሱም እዚህ ጋር ነው። እሱም ደግሞ እንደማያድን ተደርጎ የተቀመጠ ክፍል ነው። ሰው በእምነቱ ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ስለዚህ የሰው ልጆች በስራቸው ይጸድቃሉ፣ ጽድቅን ያገኛሉ፣ ፍሬ ያፈራሉ። ፍሬ አፍርተው ፍሬ ማፍራታቸው ወደ እግዚአብሔር መንግስት እንዲገቡ ወደ እሳት እንዳይጣሉ ያደርጋቸዋል። ሁለት ሳይድ ያለው ፍሬ ማፍራት፣ አንድ ክርስቲያናዊ ህይወት ነው። ሁለት ደግሞ ወደ እግዚአብሔር መንግስት ይገቡበታል፣ ተቆርጠው እንዳይጣሉ ያደርጋቸዋል። የገላትያ መልእክት ላይ ያለውን ነገር ላስቀምጥና ልናገር። ያው አብዛኛው ይሄ እምነት ብቻ የሚለው ትምህርት ከሮሜ ከገላትያ ከኤፌሶን ስለማይወጣ
በገላትያ ደግሞ እንዴት ልክ እንደሆነ ላሳያችሁ። ፍሬ ማፍራት ኦኬ። ገላትያ ምዕራፍ 6 ላይ ከቁጥር 7 እንደዚህ ይላል፣ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል አለ። ኦኬ። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል። ሉክ በስጋው የሚዘራ በዝሙት የሚወድቅ ያ ሞትን ወይም መበስበስን ያጭዳታል። በመንፈስ ግን መንፈሱ ከመንፈሳችን ጋር ይመሰክራል። ኦፍኮርስ በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወትን ያጭዳል። ቀጥላለና ባንዝል አለ። ሚኒንግ ባንደክም በጊዜው እናጭዳለን። መልካም ስራ ለመስራት አንታክት። ስለዚህ ሰው ሳይዝል መልካም ስራ የሚሰራ ከሆነ በመንፈስ የሚዘራ ከሆነ የዘላለም ሕይወት ያጭዳል። ይሄው እኮ ከደህንነታችን ጋር በቀጥታ ተሰፍቶ ተመለከት ነው። በስጋው የሚዘራ መበስበስን ያጭዳል ማለት መጥፋትን ነው። በቃ መልካም ስራ ለመስራት ኃጢአት መስራት አያጠፋም ለሚሉ ሰዎችም እዚህ ጋር መልስ ነው። በገዛ ስጋ ከዘራ መበስበስን ታጭዳታለህ። በመንፈስ ግን የሚዘራ በመንፈስ ምን ያጭዳል? የዘላለም ሕይወትን ያጭዳል ማለት ነው። ጨርሻል። ስንት ደቂቃ ነው እንደ ልደት? ስድስት። ቅድም ለአንተ 5 ደቂቃ ነው የሰጠህ፣ ለዛ ነው። እሺ፣ ስለዚህ አሁን 6 ደቂቃ ነው የምጠቀመው እኔ። አንተ 5 ደቂቃ ነው። 5 ደቂቃ ነው ሙሉ የምትጠቀመው። እሺ፣ ያው ሙሉ ይቀጥል። እሺ፣ መልካም። እሺ፣ ኦኬ፣ አንዴ እመለሳለሁ። ልጅ እያለቀሰ። እሺ፣ ያዝለት ደቂቃውንና ሲመለስ እንቀጥላለን። የሲሱን ቤት ኮፒ ሊንክ አድርጉለት ጋይስ፣ ታብታብ አድርጉለት ምናምን በተቻላችሁ አቅም ማለት ነው። በደንብ ሪፖስት አድርጉለት። ላይቭን ሪፖስት አድርጉለታላችሁ። ከዛ ደግሞ ታብታብ ታደርጉታላችሁ። ፎሎ ያላደረጋችሁ ደግሞ ፎሎ ታደርጉታላችሁ። እንዳይቆራረጥበት ማለት ነው። ሲሳ አለ። ዝናቡ እናንተ ጋር አባርቷል? እያዘነበ ነው። ልደት ሻውንም እየረገጠው ነው። እሺ ጋይስ ታብታብ አድርጉ። ታብ ኮፒ ሊንክ ሼር አድርጉ። ወንድማችን ካልወራ መልእክት አለው መሰለኝ። ሙሌ እስኪመለስ ካልወራ ዌልካም ጋይስ። ታፕታፕ ኮፒ ሊንክ ሼር አድርጉ እስቲ ተወደዳችሁ። አይ ቲንክ እንግዲህ ቅድም ፍሬ የማያፈራ ዛፍ ሁሉ ያው ይቆረጣል የሚል ሐሳብ ይሰማል። ድምጼ አስቀምጨው ስለሆነ ስልኩ ይሰማል። ሙሌ ይሰማል። ያ ኦኬ። ስለዚህ ያንን ከዛ ልጀምር። አይ ቲንክ ልደት ካነሳው ጥቅስ ላይ ማለት ነው። እንግዲህ ለንስሐ የሚገባ ፍሬ አድርጉ ብሎ የሚላቸው ይሄ ስለ ምሳር የሚያወራውን ነገር ምንድነው የሚለው? ከዛ በኋላ ምናልባት ልደት ይሄንን እንዴት አንጻር እንዳየው ጥያቄና መልስ እንትላለሁ። ግን ስለ ክርስቲያን እየተወራ ስለ ፈሪሳውያን እና ስለ አይሁድ ጥቅስ መጥቀስ እንዴት እንደሆነ አላውቅም። በልባችሁ አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳ እግዚአብሔር ይችላል ብሎ አሁንስ ምሳር በዛፎች ስር ተቀምጧል። እንግዲያውስ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ይሄ እያለ ያለው የዮሐንስን ጥምቀት አልቀበልም ያሉ ፈሪሳውያንን ነው እንጂ ክርስቲያኖችን አለ እያወራን ያለ ነው። ስለ ክርስቲያኖች በክርስቶስ ኢየሱስ ስለዳኑ ክርስቲያኖች እነዚህ ፈሪሳውያን ናቸው። ምን አልቀበልም ያሉ ኦልሬዲ በዮሐንስን ጥምቀት ተጠምቀው ኃጢአተኞች እንደሆኑ አምነው ገና ወደ ክርስቶስ እንዲመጡ እየተጠሩ ያሉ ሰዎች ናቸው። ስለዚህ እነዚህ ወደ ክርስቶስ አልመጡም፣ ግን አይሁድ ስለሆኑ የአብርሃም ዘር ስለሆኑ የአብርሃም አባት አለን አብርሃም እያሉ ነው። ወይ አብርሃም አባት አለን ብቻ አይደለም፣ ለንስሐ የሚሆን ፍሬ እያላቸው ያለው ምንድነው? እምነት ማለት ነው፣ ማመናቸው ነው። እመኑ ነው ማለት ምን ማለት ነው? መሲሁን ተቀበሉ ነው። ስለዚህ መሲህ ያልተቀበለውን ገና በጌታ ያልሆነውን ህዝብ አንስተህ ከዛ ስለዚህ እነዚህ ሰዎች በስራቸው እንደሚቆረጡ እየተነገረ ነው ከተባለ እነዚህ እኮ ቀድሞ እኮ አልዳኑ። ስለዚህ እነዚህ ቀድሞ የዳኑ አይደሉም ማለት ገና እኮ ኑ ዳኑ በክርስቶስ እየተባሉ ክርስቶስ አማኞች አይደሉም ማለት በጌታ አይደሉም። ኦልሬዲ እየተባሉ ያሉት የአብርሃም ዘር ስለሆኑ ነው እንጂ አንደኛው ይሄ ነው እንግዲህ። ስለዚህ በአጭር ቃል ቅድምም ልደት ያነሳውን አክቹሊ እኔ ገላትያ ነበር የጠቀስኩት፣ እሱ ደግሞ ሮሜ ጠቅሷል። ምንም ችግር የለውም። መጽሐፍ ቅዱስ ሮሜ የጠቀሰው መጽሐፍ ቅዱስ ስለሆነ ማለት ነው። ግልጽ በሆነ መንገድ ሮሜ የሚናገረው
በምንም ተአምር ሮሜ ስለምንድን ነው እያለ ስለ ግሎሪፊኬሽን እያወራ ነው። እሱ ምን ማለት እንደሆነ በኋላ ላይ እመጣበታለሁ። ግን በስራችን ድህነት እናገኛለን አይደለም እያለ ያለው። በስራችን ድህነት እናገኛለን አይደለም እያለ ያለው እሱ አክቹሊ መከራና መልካም ስራም የተለያየ ነው። አክቹሊ አሁን ይሄ መልካም ስራና ጥሩ ነገር ማድረግና ይሄ አፖስቶሲ መካድ እሱ ራሱ የተለያየ ነው። ሁለቱ እርስ በርሱ የተለያየ እንደሆነ ግልጽ ነው። ዞሮ ዞሮ ግን ምንድን ነው እያልኩ ያለሁት ግልጽ በሆነ መንገድ ሰው ለመዳን የዘላለም ህይወት ለማግኘት ምን ማድረግ አለበት በሚለው ጉዳይ ላይ ህይወት ለማግኘት ማድረግ ያለበት መስራት አይደለም ማመን ነው። ኦኬ አይ መስራትም አለበት ህይወት ለማግኘት የሚል ሐሳብ ካለ እሱን ሙግቱን እናነሳለን። በእርግጥ ያንን የሚመስል ጥቅስ ያዕቆብ ላይ ተጠቅሷል። ስለ ያዕቆብ እንሄድበታለን። ስለዚህ ህይወት ለማግኘት ለመጽደቅ ስራ ያስፈልጋልና ያገኘነውን ጽድቅ ላለማጣት ወይም ያገኘነውን ህይወት ላለማጣት እሱ ሁለት እርስ በርስ የተለያየ ርዕስ ነው። እውነት ለመናገር አሁን ግልጽ ወደ ሆነ ጉዳይ ያዕቆብ ወደ ተጠቀሰው እንሂድ። ስለዚህ ያዕቆብ እያወራ ያለው ሪሊ ሰዎች በመልካም ነገር በማድረግ ነው ወይ የሚድኑት ነው ወይ ያለው ከተባለ አይደለም። ምክንያትስ እዛው የጠቀሳቸው ሁለት ሰዎች አብርሃምና ጋለሞታይቱ ረዓብ ግልጽ በሆነ መንገድ በመጽሐፋችን ምንጫቸው ላይ ስለ ጋለሞታይቱ ረዓብም ኢያሱ ወልደ ነዌ ሄደን ስናነብ እና ዕብራውያን ምዕራፍ 11 ሁነን ስናነብ ከዛ ስለ አብርሃምም ዘፍጥረት 15 ላይ ሄደን ብናነብ በእምነት የዳኑ እንደሆኑ ይናገራል እንጂ ስራ አይደለም። ስራማ ከተባለ ጋለሞታይቱ ረዓብ ጋለሞታ እኮ ናት ማለት አመንዝራ ማለት ነው። አመንዝራ ምንድነው ስራ ያላት? እሷ በእምነት ከማይታዘዙት ጋር ያልጠፋችሁ በእምነት እንጂ ልክ ዕብራውያን ምዕራፍ 11 ቁጥር 31 እንደሚናገረው ሰላዮቹን ተቀብላ በሌላ መንገድ በላከች በእምነት ከማይታዘዙት ጋር በእምነት እንዳልጠፋች ይናገራል። ስለዚህ ጋለሞታይቱ ረዓብ መልካም ስራ አላት ወይ? የላትም። መልካም ስራ የላትም። ኢንኬዝ ይሄ በቃ ሴተኛ ዳሪ ናት። ታዲያ መጨረሻ ያደረገችውንስ መታዘዙስ እሱስ ምን ልታረገው ነው ከተባለ ይሄ ሰዎቹን በሌላ መንገድ መላኳንስ ምን ልታረገው ነው ከተባለ ግልጽ በሆነ መንገድ እሷ ከአንዳንድ እስራኤላውያን ባይዘው የተሻለ እምነት አላት። እሷ እግዚአብሔር ያንን ምድር እንደሚሰጣቸው በማመን አምላካቸው እውነተኛ አምላክ እንደሆነ በማመን እምነቷን ገለጠችበት። እምነቷ ተገለጠ። ስለዚህ እሷ ከማይጠፉ ጋራ እንድትደረግ ያደረጋት ምንድነው ማለት ያንን ነገር ሰላዮቹን ለመደበቅ እንድታደርግ ያደረጋት ነገር ምንድነው ከተባለ ግልጽ በሆነ መንገድ እምነቷ ነው ማለት ነው። እግዚአብሔር እውነተኛ አምላክ እንደሆነ እሷ እንግዲህ በቤት ሆና በከነዓን ሆና ሞዓባውያን አሞናውያን ሰዓት አልቋል። እሺ ኦልሞስት 31 ደቂቃ በላይ አልፏል። እሺ ኢትስ ኦኬ ዳትስ ፋይን። እሺ ጥያቄና መልስ እናድርገውና 7 ደቂቃ ጥያቄና መልስ 7 ደቂቃ ይጨርስ ብዬ ነው ሀሳቡን የጠበቅኩት፣ ግን አላየሁም ሰዓቱን። ያው እንደ አዲስ ይቀጥላል እንዳስቆምክ። ሙሌ ተጠይቃለህ? ልጠይቅህ እንደተመቸህ ልደት ልጠይቅሽ። በዚሁ ቀጥል። ኦኬ እኔ ልጠይቅህ? ጠይቀኝ። አስቀምጥለት 6 ደቂቃ 7 ደቂቃ እሺ ወይ 10 ደቂቃ እንደ ተመቻችሁ። እኔ ሁለቱም ይመቸኛል። 10 አድርገው 10 ደቂቃ። ኦኬ ጉድ በጣም አሪፍ። ኦኬ ሙሌ ጀምሯል። እሺ ጀምሯል። ኦኬ ስራ የዘላለም ህይወት ለማግኘት ያስፈልጋል? አዎ ያስፈልጋል። ኦኬ ስራ የዘላለም ህይወት ለማግኘት ያስፈልጋል? አዎ። ኦኬ እሱን ማስረጃ አለ? አለኛው። እሺ ጥቅስ ምዕራፍና ቁጥር ነገር። እሺ በስራ የዘላለም ህይወት እንደምን? እሺ ሮሜ ምዕራፍ 2 ቁጥር 6 እስከ 7 ላንብበው። ችግር የለውም። በቃ ሮሜ ምዕራፍ 2 ቁጥር ስለማውቀው እሱን በጥያቄ መልስላለሁ። ሮሜ ማለት ነው። ኦኬ እሺ ማቴዎስ ላይ ያለውን ማቴዎስ ላይ ቅድም የጠቀስከውን ጥቅስ ማቴዎስ 3:10 ላይ ጠቀስኩት። አዎ አሁን ምሳር እሱን ያለውን ለነማን ለክርስቲያኖች ይመለከት ማለት ለማን ነው ይሄን የተናገረው? ማን ነው የተናገረው? ለማን ነው የተናገረው?
አክቹሊ ከላይ ጀምሮ ስንመለከተው እንግዲህ መንግስተ ሰማያት ቀርባለች ንስሐ ግቡ እያለ በምድረ በዳ እየሰበከ የመጣው ዮሐንስ ነው። እሺ እየነገራቸው ያሉትም በሰዓቱ ለነበሩት ፈሪሳውያን፣ ሰዱቃውያን ብዙዎቹ ወደሱ ሊጠመቁ የመጡትን ጭምር ነው። ግን ፖይንቱ ምንድን ነው? እዛ ክፍል ላይ እኔ የጠቀስኩት የትኛው ነበር? አሁንስ ምሳሮች በዛፎች ስር ተቀምጠዋል አለ። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል አለ። ቀጠል ብሎ እኔ ለንስሐ በውሃ ጠመቅኳችሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል ብሎ ዮሐንስ መሰከረ። ዮሐንስ ምስክሩ እየነገራቸው ያለው በሰዓቱ እሱ ጋር ለነበሩ ሰዎች ነው። ትምህርቱ ግን እኛንም የሚመለከት ነው። ከምን አንጻር ምን እያልኩ እንደሆነ ልደትሻ ምን እያልኩ እንደሆነ አንደርስታንድ እንድታደርገኝ፣ እነዚህ ሰዎች በክርስቶስ ኢየሱስ አምነው ግን እንዳትቆረጡ ስራ ያስፈልጋቸዋል የተባሉ ሰዎች ናቸው ወይስ ገና ክርስቶስ ኢየሱስ በራሱ ክርስቶስ ኢየሱስ ማን ይሁን ምን ይሁን እንኳን ገና ምንም የታወቀ ነገር የለም እኮ። አሁን እዚህ ጋር ንስሐ የተባለው መልካምን ስራን ስሩ ፍሬ የማያፈራ የተባለውን ድነው አምነው ካመኑ በኋላ የሚጠበቅ መልካም ስራ ነው ወይስ አሁን እዚህ ጋር እመኑ ነው እየተባሉ ያሉት ምንድን ነው? ሁለቱንም ነገር ነው እያስቀመጠላቸዋል ዮሐንስ በአንድ ጊዜ። አይ ሁለቱንም ነገር አላስቀመጠም። አስቀምጧል። ምክንያቱም ሁለቱንም ነገር እንዴት ነው ያስቀመጠላቸው? ሙሌ ከላይ ላመኑ ነው ላመኑ አይደለም። አጭር ገና ማመን ደረጃ ላይ አልደረሱም። እዛ ጋር አልደረሰም። እሱ ግን ትምህርቱን አስቀምጧል በሁለቱም መንገድ። ችግር የለውም። ለማያምኑ ነው በቃ እኔ ከሚያምኑ ጋር። ስለዚህ ትምህርቱ ለማያምኑ እኮ ነው የሚሰጠው እኮ። ከዛ ተሰማና ትምህርቱን ታምናለህ እንጂማ ላመነ እኮ አይደለም ሁሉን ነገር የምትነግረው እኮ። ላላመነ ግን ሁሉንም ትምህርት ሰጠዋል። ምን እያልኩ እንደሆነ አሁን እኛ ሰው ካመነ በኋላ ስራ ያስፈልገዋል ወይ አያስፈልገውም ነው ለድህነት። አሁን እሱ ነው እያልን ያለ ነው። እነዚህ ሰዎች ፍሬ አፍሩ የተባሉት አምነው ከዛ ፍሬ ቀርቷቸው አይደለም። በቃ ጨርሰናል፣ ችግር የለውም። ኦኬ ሌላ ጥያቄ ልጠይቅህ። ድነናል እየዳን ነው እንድናለን የሚለውን ትምህርት አሁን የጀመርነው አይደለም ብለሃል አይደል? መጽሐፍ ቅዱስ ላይ ከድሮም ጀምሮ ሐዋርያት ሲሰብኩት የመጡት ትምህርት አይደል? አይ አሁን እኛ ማለት አሁን አልጀመርንም ብለሃል። አሁን እዚህ ሚዲያ ላይ አይደለም የጀመርነው፣ ከመጽሐፍ ቅዱስ ትምህርት ጀምሮ የነበረ ትምህርት ነው። በቃ ቤተክርስቲያኒቱ ይሄንን ትምህርትን የነገረ ድነት ትምህርቴ ነው ብላ ድነናል እየዳን እንድናለን ያለችበትን ማስረጃ ዶክሜንት አለ ልታሳይ የምትችለው? መጽሐፍ ቅዱስ የመጀመሪያው ማስረጃችን መጽሐፍ ቅዱስ ነው። ኦኬ ይሄ ትምህርት ልናገራ ከጠይቀኛ ለምሳሌ ልደትዬ እንትን መጽሐፍ ቅዱስ ጥምቀት ያድናል የሚለው መጽሐፍ ቅዱስ አለ ብላችሁ ከዛ ጠቅሳችሁ ለምሳሌ አምስቱ አዕማደ ምስጢር ጠቅሳችሁ መጽሐፍ ቅዱስ ውስጥ ያለ ነው የምትሉት፣ ግን ጠቅሳችሁ አስቀምጣችኋል። በእነዚህ ነገር እንድናለን ብላችሁ አስቀምጣችኋል። ልክ እንደዛው አንዴ ስማኝ ልደትዬ፣ ልክ እንደዛው የተቀመጠ መጽሐፍ ቅዱስ ሳይሆን የምትለኝ ቤተክርስቲያኒቱ ይሄንን ትምህርት ድነናል እየዳን ነው እንድናለን ብላ እንደዚህ አድርጋ በዚህ መንገድ ይሄ እኮ ባይዘው ወይ ዲስ ኢዝ እኮ ሲስተማቲክ ቲዮሎጂ እንደዚህ አድርጋ ዶክትሪን የሰራች ነው ወይ? አይደለም ሲስተማቲክ ቲዮሎጂ አይደለም እንዴ ሲስተማቲክ ቲዮሎጂ አይደለም። አሳየኝ። እሺ አሳይ። መጽሐፍ ቅዱስ ውስጥ ድነናል እየዳን ነው እንድናለን የሚል አንድ ቦታ ላይ አሳየኝ። ሲስተማቲክ ቲዮሎጂ ካለ አንድ ቦታ ላይ አሁን አንተ እየሰራ ያለው ኤግዛክት ወርድ ፋላሲ ነው። ኤግዛክት ወርድ ፋላሲን ደግሞ ለአንተ አላስተምርም፣ ታውቀዋለህ። ስለዚህ እየተወያየን ያለ ነው። እኔ የተናገርኩት አሁን ድኛለሁ ስል እየዳንን ነው ስል እንድናለን ስል እነዚህ እኔ የተናገርኳቸው ቃላቶች መጽሐፍ ቅዱስ ላይ አንድ ቦታ ላይ የሉም ወይ? አሉ። ለምሳሌ ድነናል ስንል አልኩኝ ቅድም ኤፌሶን ምዕራፍ 2 ከቁጥር 8 አንድ ጥቅስ ላይ አለ የለም? ደቂቃ እንዳያልፍብኝ አንድ ቦታ ላይ አለ የለም? ሆል ባይብል ድኛለሁ እየዳንኩኝ ነው እድናለሁ የሚለውን ትምህርት ነው የሚያስተምሩ። ሆል ባይብል አንድ ቦታ ላይ መጀመሪያው ድኛለሁ ስል አንዳንድ ጥቅስ ልስጥ ለሁሉም። በቃ አንዳንድ ጥቅስ ልስጥ ለሁሉም። ድኛለሁ ስል እየዳንኩ ነው ስል እድናለሁ ስል አንዳንድ ጥቅስ ልስጥ ለሁሉም ፕሊዝ። ድኛለሁ ስል ለምሳሌ ድኛለሁ ስል ኤፌሶን ምዕራፍ 2 ቁጥር 8፣ እየዳንኩኝ ነው ስል ደግሞ እዛው ኤፌሶን ምዕራፍ 2 ቁጥር 10 እና ፊልጵስዩስ ምዕራፍ 2 ቁጥር 12፣ እድናለሁ ስል ደግሞ እስከ መጨረሻው የጸና እርሱ ይድናል ማቴዎስ 24:13። ኦኬ እሺ፣ ግልጽ መልስ ማለት ነው። ጥሩ እሺ። this is called ሲስተማቲክ ቲዮሎጂ የምንለውን በኋላ ወይ ስለ ሲስተማቲክ ቲዮሎጂ በኋላ ማውራት ይኖርብኝ ይሆናል። ኦኬ ኢትስ ኦኬ። ስለዚህ እንደዚህ አቀናጅቶ አሁን አንተ የጠቀስካቸውን ጥቅስ አቀናጅቶ የጻፈ ማለት ይሄንን ብላ የጻፈችው ዶክሜንት አለ ቤተክርስቲያኒቱ? የለም።
እንደዚህ አርጋ ሲስተማታይዝ አርጋ ያስቀመጠችው አለ። ለምሳሌ እንደዚህ በመስመር ደረጃ ድነናል ስንል እንደዚህ እያልን ነው፣ እየዳንን ነው ስንል እንደዚህ እያልን ነው፣ እንድናለን ስንል እንደዚህ ኤግዛክት ወርድ ፈላሲ ቃል በቃል እንደዚህ ዝርዝር አርጋ የኦርቶዶክስ ትምህርት አይደለም፣ መጽሐፍ ቅዱስ ብቻ አይደለም። የመጽሐፍ ቅዱስ ትምህርት ነው። መጽሐፍም አለን በዚህ ደረጃ ስለመዳናችን እንዴት በጸጋ እንደዳንን ስራ እንዴት እንደሚያስፈልግ በመጽሐፍም በመጽሐፍ ቅዱስም በሁለቱም ላስረዳ እችላለሁ። ኦኬ ደቂቃ ግን እኔ እንዳልጫነ እያልኩ ዝም እያልኩ ነው። እኔም እኮ ለዛ ነው አቁም ስትል የማቆሙ በኋላ ላይ አልሰማኝም ምናምን እንዳትለኝ ብዬ ነው። ኦኬ እሺ ኦኬ ችግር የለውም። ወዲያው አላቆምክም። ኦኬ ሮሜ ምዕራፍ 2 ላይ ለማን ነው እየተነገረ ያለው? ሮሜ ምዕራፍ 2 ላይ ስለዚህ አንተ የምትፈርድ ሰው ወይ ሁሉ የምታመካኘው የለህም የተባለው ማን ነው? ለክርስቲያኖች የተጻፈው ሮሜ ላይ ላሉ ክርስቲያኖች ለማን ነው የጠየቁት? ስለዚህ አንተ የምትፈርድ ሰው ለክርስቲያኖች ሁሉ ማለት ነው። ለክርስቲያኖች አዎ፣ ለክርስቲያን ለአሕዛብም ማለት ነው። ለክርስቲያን አሕዛብንም ያጠቃልላል። አሕዛብ ስትል ምን እያልክ ነው? ለምሳሌ ህዝብ እያልክ ነው? ጀንታይል አሕዛብ ስልህ ከአሕዛብ ሆኖ ክርስቲያን ይሆኑ፣ ከአሕዛብ ሆኖ ግን ክርስቲያን ይሆኑ ማለት ነው። ከአሕዛብነት ወደ ክርስትና ለመጡ አዎ ይመለከታቸዋል። ሲጀመር ለክርስቲያኖች ነው የተጻፈው። ቴንክ ዩ ኦኬ በልጠይ ከአሕዛብ ወደ ክርስትና ለመጡት ኦፍ ኮርስ እና ታዲያ ኦልሬዲ ከዚህ በኋላ እኮ ክርስቲያን ከሆኑ በኋላ እኮ አሕዛብ ትላቸዋለህ እንዴ? መልሰህ ቴንክ ዩ አይ ጀንታይል ባክግራውንድ ነው እያልኳል። ባክግራውንዳቸውማ እኮ አንዴ በክርስቶስ ኢየሱስ ከታደሱ በኋላ ምንም ባክግራውንድ የለም። ቀጥታ ክርስቲያኖች ናቸው። ከምንም ይምጡ ክርስቲያኖች ናቸው። ኦኬ ወደ ጥያቄ ገባ። እሱ አይደለም ጥያቄ እያልኩ ያለሁት አይሁዳዊ የዘር ሐረግ የሌላቸው እያልኩ ነው። በቃ እሱን ተወው። የሮሜ ክርስቲያኖችማ አይሁዳውያን አይደሉም፣ አሕዛቦች ናቸው። ቴንክ ዩ እሺ የምታመካኘው የለህም፣ በሌላው የምትፈርድበት ነገር ራስን ትኮንናለህ። አንተ ፈራጅ ወይ እነዚህን ታደርጋለህ፣ እንደዚህ በሚያደርጉት ላይ እግዚአብሔር ብሎ እንደዚህ ብሎ የሚለውን ምን ፈርዶ ነው ይሄ ሰው? እነዚህ ሰዎች ቁጥር ስንት ነው ያለው? ቁጥር ስንት ነው? አንድና ሁለት። ስለዚህ አንተ የምትፈርድ ሰው ሆይ የምታመካኘው የለም፣ በሌላው በምትፈርድበት ነገር ራስን ትኮንናለህ። አንተ ፈራጁ እነዚያን ታደርጋለህ። እሺ ምንድን ነው ጥያቄ እዚህ ላይ? ምንድን ነው የፈረዱት? እዚህ ጋር ምን ፈርደው ነው እንደዛ ለምን ትፈርዳላችሁ እያላቸው ያለው? በምን ላይ ፈርደው ነው? ለምሳሌ እዚህ ክፍል እሱን ሀሳብ አይናገርም። በምን ላይ ፈረዱ ለማን ፈረዱ የሚለውን ሀሳብ አይናገርም መጽሐፉ። እየተናገረ ያለው ነገር ምንድነው ግን እንደዚህ በሚያደርጉት ላይ ድርጊታቸውን ብቻ ነው የተናገረው። ሙሌ በቀጥታ ድርጊታቸውን አንዱ ላይ መፍረድ እንደሌለበት አንተ በምትፈርድ በምን ታመካኛለህ እያለ ከተናገረ በኋላ በሁሉም ላይ ፍርድን የሚሰጥ እውነተኛ ፈራጅ እግዚአብሔር እንደሆነ እንዲያውቁ እየነገራቸው ነው እንጂ ድርጊታቸው ለምሳሌ እዛው ላይ ምን አለ መሰለህ? ቆይ ስማኝ አንዴ። ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግን ሳላቸው ኃጢአት ያደረጓልና በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚህ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸዋል፣ እነርሱም ሕሊናቸውን ብሎ ከዛ በኋላ ቀጥታ አንተ ግን አይሁዳዊ ብትባል በሕግ ብትደገፍ ይላል 17 ላይ። አንተ ግን የሚለው አሁን ስለማን ነው? ከላይ ዘለሆን የመጣኸው አንተ። ቆይ አይ ለማን ነው ይሄ? አንተ ግን ሲል ለማን ነው? ከላይ ዘለሆን የመጣኸው ሐሳቡን ከመጀመሪያ ላይ ነው። አንድ ኮንቴክስት ነው። ኖ ከምዕራፍ 2 ቀጥታ ቁጥር 15 ላይ ከምዕራፍ 2 17 ላይ እሺ ለማን ነው? እሺ አንተ ግን ሲል ለማን ነው? ከላይ ጀምረን አንብቧ። ሐሳቡን ለማግኘት ከላይ ጀምረን አንብቧ። ቁጥር 17 ስለማን እንደሚያወራ ስለምን እንደሚናገር ገንጥለህ ከምታወጣው ከላይ ጀምረን ምን እንደሚል እንናገር። አንተ አታውቀውም እንደ መጽሐፉ ልደታ ሮሜ ምዕራፍ 2 ነው የኔ ጥያቄ እኮ። ኖ አንተ እያነሳ ያለኸው ማለት ነው አንደኛዋን ቁጥር ነው። ሐሳቡ ከላይ ጀምሮ ተያይዞ የመጣ ነው። ስለዚህ ስለማን እንደሚያወራ ወደ ላይ ከፍ ነው። ደቂቃውን አቁምልኝና አንተ ይሄኛው የመጨረሻ ጥያቄ አይደለም። ቆሟል። ደቂቃ ቀጥል። እንዴት ጀምሮ ላንብበው? ኦኬ አንተ ከፈለከው እንጂ አንተ ማንበብ ከፈለከው እርሱ ለእያንዳንዱ እንደ ስራው ያስረክበዋል አለ ጌታ። ሐዋርያው ጳውሎስ በበጎ ስራ በመንጻት ምስጋናና ክብርን የማይጠፋን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣ መቅሰፍት ይሆንባቸዋል አለ። ክፉን በሚያደርግ ሰው ነፍስ ሁሉ መከራን ጭንቅ ይሆንበታል። አስቀድሞ አይሁዳዊ ደግሞም የግሪክ ሰው
ነገር ግን አይሁዳዊ ካለ አይሁዳዊ ነው፣ የግሪክ ሰው ካለ አይሁዳዊ ካለን እንግዲህ በአብርሃም ዘር የመጡትን ነው የሚናገረው። የግሪክ ሰው ብሎ ሲናገር የሚናገራቸው እነዚያ ሕግ የሌላቸው አስቀድሞ በአሕዛብ ዓለም ውስጥ የነበሩትን ሁለቱን ያነሳል። አስቀድሞ ለአይሁዳዊ ሲል እንግዲህ መጀመሪያ አስቀድሞ የምናውቀው እግዚአብሔርም የሚያውቀው ሕዝብ የነበረው አይሁዳዊውን ነው። ኦኬ ለእግዚአብሔር ሰው ፊት እግዚአብሔር ለሰው ፊት አያዳላም። አይሁዳዊውን የግሪክ ሰውም ሁን ወደ ክርስትና ሕይወት ከመጣ በኋላ በየትኛውም መንገድ እግዚአብሔር ለማንም አያዳለም። ፍርዱ ቅን ነው። ቀጠል አለና ኦኬ ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉ። ሕግ ሳይኖራቸው ለምሳሌ ያለ ሕግ የነበሩት የተባሉት እነማን ናቸው? ሕግን የማያውቁ የግሪክ ሰው ወይ ደግሞ ከአይሁድ ውጭ የሆኑት ሕግ አልነበራቸውም። ሕግ በሙሴ በኩል የተሰጠው ለአይሁዳውያን ነው ወይም ለእስራኤላውያን ነው። ስለዚህ ያለ ሕግ ያጠፉት ያለ ሕግ ይቀጣሉ ማለት ነው። ያለ ሕግ ኃጢአትን ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግ ስላላቸው ኃጢአት ያደረጉ ሁሉ ደግሞ በሕግ ይፈረድባቸዋል። ያ ማለት አትግደል ተብሎ የገደለ ስለዚህ ሕግ እያለው ነው ሕግን ያጠፋው፣ በሕጉ በኩል ይዳኛል። ይሄ አይሁዳውያንን ይመለከታል ማለት ነው። ሕግ የሌላቸው አሕዛብ አለ። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚህ ሕግ ባይኖራቸውስ እንኳን ለራሳቸው ሕግ ናቸውና እነዚህ ምን እያለ ነው? አሕዛብ ሆነው ሕግ የላቸውም። ነገር ግን በራሳቸው ማለት ሕግ የተጻፈ ሕግ ኖሯቸው ሳይሆን ምን ብሎ እነዚያ ሕግን ባይኖራቸውም እንኳን ሕግን ያደረጉ ማለት መልካም ነገርን ያደረጉ ወይም በመጥፎ ነገር ውስጥ ያልተገኙ ሕግ እኮ የላቸውም እኮ ይሄ ጥሩ ይሁን የመጥፎን ግን አለዩም። እንዲያው ከባህሪያቸው ከራሳቸው ተነስተው ማለት ነው ያደረጉት ነገር መልካም ስለራሳቸው ለራሳቸው ሕግ ናቸው ያላቸው ክፉና ደግ ተብሎ ልክ በሙሴ በኩል ለእስራኤላውያን ሳይሰጣቸው ነገር ግን በራሳቸው በልቦናቸው ብቻ ልክ ነው ብለው አውቀው ያደረጉትን እነዛ ለራሳቸው ናቸው አለ። እነሱን አይሁዳውያንን ሳይሆን አሕዛብን መሰከረ። ኦኬ ቁጥር 15 እነርሱም ሕሊናቸው ሲመሰክርላቸው ጥሩ ይሁን መጥፎ የመሰከረላቸው ሕሊናቸው ነው። ሰው ሕሊናው ይመሰክርለታል። የሚያደርገው ነገር መጥፎ ይሁን የሚያደርገው ነገር ጥሩ ይሁን ሕግ ተጽፎ እንኳን ባይሰጠው ባይሃርት ሕሊናው በጎ ይሁን መጥፎ ሕሊናው ይመሰክርለታል። እነሱ ሕሊናቸው ይመሰክርላቸዋል የተባሉት አሕዛቦች ናቸው። አሕዛቦች ናቸው ስል አሕዛቦች የነበሩ ኦልሬዲ የሮሜ ክርስቲያኖችን ነው እየነገራቸው ያለ። ከዛ እነርሱ ሕሊናቸው ሲመሰክርላቸው ሀሳባቸውም እርስ በርሳቸው ሲካሰስ ወይም ሲያማካኝ በልባቸው የተጻፈው የሕግ ስራ ያሳያል። ወይም በእኛ ቤተክርስቲያን ሕገ ልቦና የምንለው ማለት ነው። ሰው በልቡ የተጻፈ ነገር ሳይኖረው ልቡን ተከትሎ ሕሊናው መስክሮለት ይሄ መጥፎ ነው ይሄ ልክ ነው ካለ ይሄ በሕገ ልቦና ተዳኘ እንላለን። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል። አንተ ግን አይሁዳዊ ብትባል አለ በሕግም ብትደገፍ በእግዚአብሔር ብትመካ። አንተ ግን አይሁዳዊውን ነው እያወራ ያለው እዚህ ጋር። ኦኬ እዚህ ጋር አንተ ግን ያለውና ቁጥር 1 ላይ አንተ ግን አንተ ተብሎ የተባለው ሁለት አንተ የተለያዩ አንተ ናቸው ወይስ አንድ አይነት አንተ ነው? አንተ የምትፈርድ ሰው ሲል ሁሉንም ሰው ነው፣ የተለየ ነው። አንተ አይሁዳዊ ሙሌ ልመልስልህ። አንተ አይሁዳዊ ሲል ኦሬዲ ስፔሲፊክ አድርጎታል፣ ግልጽ ነው። ለአይሁዳዊ ሰው እያወራ ነው። አንተ የምትፈርድ ሰው ሲል ግን ስለ ሰው ሁሉ እያወራ ነው እንጂ ስፔሲፊክ ወይ ስለ አይሁዳዊ ለብቻ ወይ ስለ አሕዛብ ብቻ እየነጠለ ሳይሆን ሰው ስለተባለ ሁሉ እያወራ ነው ያለው እዛ ክፍል ላይ ሰው ሁሉ ስለተናገረ። አሕዛብ ክርስቲያኖች ምንድን ነው የሚፈርዱት? ሮሜ መቼስ ለምን እንደተጻፈ ታውቃለህ ብዬ አስባለሁ። ሮሜ ከአሕዛብነት ወደ ክርስትና የመጡ ናቸው። ጳውሎስ ደግሞ ስለ አይሁዳውያን ሕግ እያስተማራቸው ናቸው። ምክንያቱም አይሁዳውያን ሕግን የተቀበሉ ስለሆነ ከአሕዛብነት ወደ ክርስትና የመጡት ላይ ታውቃለህ ምን አይነት ጫና እንደሚፈጥሩባቸው። ሕግ ለእኛ የተሰጠው ምናምን የሆነ እግዚአብሔር ለእነሱ በጣም የሚያዳላ አድርገው ነው ለሌሎቹ የሚያወሩት ግን ብሎ ነገር የለም። በክርስቶስ ኢየሱስ ሁሉም እኩል ናቸው። ኤፌሶን ላይ ተናገሩ ማለት ነው። በአይሁዳዊ ላይ በምን ይፈርዳሉ እያልኩ ነው። አሁን አይሁድ ውስጥ በምን እንደሚፈርድ በኋላ አሳያለሁ። አሕዛቡ ግን በአይሁድ ላይ በምን ይፈርዳል? ምኑ ላይ ይፈርዳል? በመመካታቸው ግልጽ አድርጎ አላስቀመጠውም። በዚህ ይፈርድባቸዋል ብሎ ቅድምም ተናግሬያለሁ። ከላይ ግልጽ አድርጎ በዚህ ይፈርድባቸዋል፣ በዚህ ይኮንኗቸዋል ብሎ ግልጽ አድርጎ አላስቀመጠም። ክፍሉ ግን አንዱ በአንዱ ላይ መፍረድ እንደሌለበት ሁሉም በክርስቶስ ኢየሱስ እኩል እንደሆኑ ፈራጅ ዳኛ እግዚአብሔር እንደሆነ ግን አስረግጦ ይናገራል። ይክፈል ኮንቴክስት ተናገራለ በምን እንደሚፈርድ እሱ ሕግ አለኝ እያለ መገረዝ አለኝ እያለ አብርሃም አለው ተናግሯል። ሕግ አለው በሕግ ይዳኛል። ሕግ የሌላቸው ግን ራሳቸው ይዳኛል። ኦኬ የኔ ጥያቄ ምን እንደሆነ ታውቃለህ? ለምሳሌ እዚህ ጋር እየፈረደባቸው ያለው እነሱ ሕግ የሌላቸው ምን አልኩ? ደቂቃ ግን አልተስቋል። ደቂቃ አልቋል። ሙሌ ወደ ጥያቄ ልመለስ። ጨምረህ ነው ጠቅለላ አድርገውና ሙሌ 10 ደቂቃ ነው ሙሌ ያነበበበትን ጨምረህ ነው ያብራራበትን። ኢትስ ኦኬ ሙሌ አሁን እንዲናርግ ኤክስትራ ሰዓት ወስደን አይደል አስቆመን እያወራን ያለ ነው።
እኮ በየትኛው ሰዓት ተቆጥሮ ነው አሁን ያነበብክበት ተይዞ ነው ወይስ አለቀ? ምንም ሰዓትን አልቆ ግን እዚህ ሀሳብ ላይ ስላልጨረስን እያወራን ያለ ነው። የአንተን ሰዓት ጨርሰ ኖ አቁመን ፖዝ አድርገን እያወራን ነው። አሁን ወደ እኔም ጥያቄ እንድንመጣ ለአንዴና ለመጨረሻ ጊዜ እኔ አውዱን አንብቤ ይሄ ለምንድነው ይሄ ለምንድነው ስትለኝ ለዚህ ብያለሁ። ፋይናሊ እችኛዋን አልነካልኝም የምትለኝን አንሳትና እሷ ላይ አውርተን ደግሞ ወደ እኔ ጥያቄ እንመለስ። ኦኬ እሺ፣ አንድ ሌላ የመጨረሻ ጥያቄ ልጠይቅህ። እሺ የመጨረሻ ጥያቄ ልጠይቅህ። ኤፌሶን ላይ መዳንን ያለ ስራ እንደሚገኝ ይናገራል አይናገርም? ይናገራል። ኤፌሶን 2:8 ክሊርሊ ያለ ስራ ማለት ነው። ያለ ስራ ግልጽ እኮ ነው ቃሉ። ቴንኪው ጨርሻለሁ። ቴንኪው ሙሌ። እሺ ዋት አ ናይስ ዲስከሽን ባይ ዘ ወይ ከረጅም ጊዜ በኋላ ደቂቃ አስቀምጥልኝ ሲስ እሺ ሙሌ፣ የመጀመሪያ ጥያቄ ከሮሜ ብዙም ራቅ ሳልልም የምጠይቀው የሰው ልጅ ሮሜ ምዕራፍ 8 ከቁጥር 17 ላይ ጥቅሱን ከፈለክ ልታወጣልኝ ትችላለህ፣ እኔም ላነብልህ እችላለሁ። እሺ እንደዚህ ይላል ቁጥር 17 ላይ እሺ ልጆች ከሆንን ወራሾች ደግሞ ነን አለ። ማለት የእግዚአብሔር ወራሾች ነን አለ። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን አለ። የሶር ነው የምጠይቅህ። ሰው ከክርስቶስ ጋር መከራን አብሮ ቢቀበል ወራሽ ነው አይደለም? ግልጽ ነው። ወራሽ ነው። ወራሽ የሚሆነው ልጅ ስለሆነ ነው። ግን አብሮ ከመክበር ጋር የተገናኘ ነው። እሱ ደግሞ ምን ማለት ነው? ዲፋይን አድርግልሃለሁ። አብረን እንድንከብር አብረን መከራ አብሮ ደግሞ መክበርን በተመለከተ ስለ መክበር ብቻ አይደለም ያወራው። መክበርን እሱን ምን ማለት ነው? ዲፋይን አደርጋለሁ። ጥያቄውን አላጠናከርኩም። እሺ እንድንከብር ብቻ ብሎ አይደለም ያውቀው። አብረን ደግሞ እንድንከብር አብረን መከራ ብንቀበል ይላል። አብሮ መክበርንም አብሮ መከራ መቀበልንም ነጣጥሎን ያስቀመጣቸው። ብንቀበል ከክርስቶስ ጋር ወራሾች ነን ይላል። ስለዚህ ሰው መከራን መቀበል ከክርስቶስ ጋር ወራሽ ያደርጋል አያደርግም? አይ በዛ መንገድ አንተ በተረጎምክበት መንገድ ያደርጋል ወይስ ምን እያለ እንደሆነ ግን መጽሐፉ ላብራራ። ወደ ሁለተኛው አንተ ባልከው መንገድ አይደለም፣ ችግር የለውም። ወደ ሁለተኛው ጥያቄ ልሂድ። እሺ ሁላችን በክርስቶስ ኢየሱስ የፍርድ ወንበር ፊት እንደምንገለጥ ታምናለህ? ኦፍ ኮርስ ሁላችን ማለት አማኞች ማለት ነው። ሁላችን በክርስቶስ በጎ እንዳደረገ ክፉ። ለምንድን ነው በክርስቶስ የፍርድ ወንበር ፊት የምንገለጠው? በጣም ቆንጆ። ይሄ እንግዲህ እኛ በማሴት ብለን እንለዋለን። ይሄ ጀጅመንት ኦፍ ክራይስት ማለት ነው። የክርስቶስ ኢየሱስ ፍርድ ወንበር ፊት ነው። ያመኑ ሰዎች አክሊላቸውን የሚቀበሉበት ፍርድ እንደሆነ እናምናለን። ይሄ የነጩ ዙፋን ፍርድ ነው ብለን አናምንም፣ እንደ እኛ ወንጌል አማኞች ማለት ነው። ስለዚህ አማኞች በጎ እንዳደረገ መልካም ሁሉ እንደ ስራው ሊረከብ ይላል። ስለዚህ እንደ በጎ ያደረገው መልካም የኔ ጥያቄ ሙሌ ለአማኞች ነው ብላል አይደለ? ለአማኞች ነው ብላል። ጠቅሱ ክፉ ያደረጉት አማኞች ምንድን ነው የሚቀበሉት? ኦኬ አዎ፣ ይሄንን እንግዲህ እዛው ቆሮንቶስ ላይ ሐዋርያው ጳውሎስ እንዳደረገ ክፉ ያደረጉት ምንድን ነው የሚቀበሉት? እንደ ብልሃተኛ ናጽ መሰረት ሙሌ ቅድም የአማኞቹን አክሊል ሊቀበሉ አልከኝ፣ ሽልማት በጎ የሆኑትን ማለት ነው ሽልማት። እነዛሳ መልካም ሆነ ክፉ ያደረገ ይላል። መልካምም ቢሆን ክፉ ያደረጉት ምንድን ነው የሚቀበሉት? ክፉ ያደረጉት አማኞች ምንድን ነው የሚቀበሉት? የኔ ተቋርጠው ደቂቃውን ሲስ ፕሊዝ አመጣላውን። እሺ ሙሌ ቀጥል። ክፉ ያደረጉት ምንድን ነው የሚቀበሉት? እኔ ቀጥታ ብቻ መልስ። ክፉ ያደረጉት ሙሌ ሲስ ደቂቃውን ታስጨምርልኛለህ። አዲስ 7:31 ተቋርጦበታል ይመስለኛል። ስለዚህ እኔ ጥያቄ እዚህ ጋር መልካም ያደረጉት እንግዲህ ሽልማትን አክሊልም ብሏል። ሲጀመር ለአማኞች ነው ብሏል። ኦኬ ክፉ ያደረጉትስ ምንድን ነው የሚቀበሉት? ሙሌ ይመለስ። 7 ሰዓት ጋይስ ታፕ ኮፒሊንግ ሼር አድርጓ። እንወዳችኋለን ጋይስ። እሺ መታላ ይሰማሃል? የኔ ድምፅ ሙሌ፣ የኔ ድምፅ ይሰማሃል? እኔ አጠራጠር ያለ ጥያቄ ነው የምጠይቀው። አጠራጠር ያለ ጥያቄ ነው የምጠይቀው። ኦኬ መልካም ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ የፍርድ ወንበር ፊት እንገለጣለን ብለሃል። መልካም ያደረጉት ኦኬ ሽልማት ነው ካለ ክፉ ያደረጉ አማኞች ምንድን ነው የሚቀበሉት?
እኮ እሱን ልነግርህ ነው። ምንድን ነው የሚለው በመጽሐፍ ቅዱስ ጠቅሼ ነው የምነግርህ ምን እንደሚሆን ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ላይ ቅድም የነገርኩን ነገር እኔ እንደ ምልሃተኛ ናጽ መሰረትን ምዕራፍ 5 ላይ እያንዳንዱ እንዲያንጥ ልዛው ይጠንቅቅ። እኔ ቁጥር 5 ላይ ነው የጠየቅኩህ እንዴ። ቀጥታ መልስልኝ። እሺ ያን ቀጥታ ነው መልስልኝ። መልካም ያደረጉት ምንድን ነው የሚቀበሉት? እሺ መልካም ያደረጉት ምንድን ነው የሚቀበሉት? አክሊል አልከኝ አይደለ? መልካም ያደረጉት አክሊል አልከኝ። አልፈልግም ነው አይ አይደለም። መልካም ያደረጉት አክሊል የሚቀበሉት አልከኝ አይደለ? መልካም ያደረጉት እኮ ጥቅስ ትፈልጋለህ አትፈልግም? እንደ መጽሐፍ ቅዱስ መልስልኝ። መልካም ያደረጉት እንደ መጽሐፍ ቅዱስ መልስልኝ። መልካም ያደረጉት አክሊል ነው የሚቀበሉት ብለህ ነበር። ቀደም አክሊል ነው ብለህ ነበር አላልከኝም? አክሊል ነው አላልከኝም? ልደት እኔ እኮ አንተ አንብበህ የፈለከውን ልታብራራ እኮ ነው ዝም ብለህ አይደለም። አይ ኮሚኒኬሽን ነው እንድትደግምልኝ የፈለኩት። ቅድም አክሊል ነው የሚቀበሉ ብለህ ነበር አይደለ? ያልኩትን ሁለቱን እንድደግምልህ እድሉን ስጠኝና እኔ ላውራ። እኔ እኮ አንተ ላለማቆም ራሱ እየተሳቀቅ እኮ ዝም እያልኩ አንተ ራስ ጨርሰህ አይው 30 ሰከንድ ሰጥተው 30 ሰከንድ ቶሎ መጠየቅ ስለምፈልግ 30 ሰከንድ ምን አለ? ግልጽ በሆነ መንገድ እግዚአብሔር እንደ ብልሃተኛ ናጽ መሰረትን መሰረትኩ እያንዳንዱ እንዴት እንዲያንጽ ይጠንቀቅ አለ። አሁን እዛው በከበረ ድንጋይ በወርቅ በብር የሰራ እሱ እና ሽልማቱን ይሸለማል። በአጌዳ በሳር በእንጨት የሰራ ደግሞ እሱ ስራው ይቃጠልበታል፣ ስራው ይጎዳበታል። እርሱ ግን ይድናል፣ በእሳት እንደሚድን ይሆናል አለ። ስለዚህ ያኛው ምን ይቀርበታል? ባጭሩ ክፉ ያደረገ ይድናል ነው ሙሌ። ክፉ ያደረገ ሰው ይድናል። ክፉ ያደረገ ሰው እዚህ ነፍስ የገደለም ይድናል ማለት ነው። ኦኬ ገላትያ ላይ ልምጣሽ። ክፉ ያደረገም ይድናል ብለሃል። እሺ ቀጥል። እሺ ስለዚህ በዚህ ንግግር መሰረት ሁሉም ይድናል። ክፉም ያደረገ መልካም ያደረገ ልዩነቱ አንዱ ይሸለማል፣ አንዱ አይሸለመ ነው። ክፉም ያደረገ ይድናል። ኦኬ ግልጽ በሆነ መንገድ ገነት ምንም የሌለባት ሁለተኛውን ጥያቄ ስለዚህ ነፍሰ ገዳዩ ይገባበታል። ነፍሰ ገዳይ እንዴ? ነፍሰ ገዳይ ይኸው ቆይ አንድ ነገር ልንገርህ። እሺ ነፍሰ ገዳይ ይገባል የምትለውን ነገር ክርስቲያን ነፍስ ገድለው ምን አድርገው ከዛ ወደ ጌታ የመጡ ሰዎች ስብስብ ነው። ከመጡ በኋላ በቃ ወደ ሌላኛው ጥያቄ ልሂድ። ወደ ሌላኛው እሺ ከመጡ በኋላ ኦኬ ገላትያ ላይ እሺ ገላትያ ምዕራፍ 6 ቁጥር 8 ላይ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ሲል ከስጋ ምንድነው የሚያጭደው? ምንድነው? ምን ማለት ነው? መበስበስን አለ። ስለዚህ ሞት ማለት ነው አይደል? በስጋ የሚዘራ ይሄ ለአማኞች ነው የጠቀሰው አይደለም? ምን ልንገርህ አሁን ይሄ ክፍል ለአማኞች ነው ወይስ አይደለም? ለአማኞች ነው የተጻፈላቸው፣ ግን ወደ ህግ ዞር እያሉ ነው። ቆይ ለአማኞች የተጻፈው ለአማኞች ነው። ዋው ጥያቄ ልጠይቀው። ስለዚህ ቆይ ልጠይቀው። ኖ አልጠየቅኩም። በቃ አሁን ነው የምጠይቀው። ለአማኞች ነው አልከኝ አይደለ? አሁን ጥያቄ ከዚህ ለአማኞች ከሆነ አማኞች በገዛ ስጋቸው የሚዘሩ ከስጋ መበስበስን ያጭዳሉ ማለት ነው። ኦኬ ምን ማለት እንደሆነ ላስረዳ። አሁን ትልቁ ቁልፍ ላይ በመንፈስና ቆይ ልመልስልህ። ቀጥል። እሺ በስጋና በመንፈስ የሚለው ልዩነት አለ። አሁን በመንፈስና በስጋ ማለት ምናል በመንፈስ አይደለም የጠየኩት እኔ ገና በስጋ ጋር በስጋ ጋር ቆይ ስማኝ። እዛው ያለው እኮ ነው የምልህ። ስማኝ አንዴ ፕሊስ። ስለ ስጋው ነው እሺ እኮ ስለ ስጋ ላወራ ነው። እሺ ስለ ስጋም ላወራ ነው። አሁን ስለ ስጋ ብቻ አላለም መጽሐፍ ቅዱስ፣ በመንፈስ በስጋ አለ። ስለዚህ በስጋ ሲባል ምን ማለት ነው? ከህግ በታች መሆንን ማለት ነው። በመንፈስ ማለት በእግዚአብሔር ጸጋ መመራትን ነው። ስለጀመር አንዴ በስጋ ማለት በህግን መሆንን ነው የሚያሳየው። እሱ ከፈለክ አውጥቼ ክፍሉን በገዛ ስጋው ነው የሚለው፣ በስጋ ሳይሆን በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። በመንፈስ የሚዘሩ የዘላለም ሕይወትን ያጭዳሉ፣ በስጋ የሚዘሩ መበስበስን ያጭዳሉ እያለን ሁለቱም ለአማኞች ነው የሚናገረው አይደለም እኮ? ነገርኩህ እኮ ወደ ህግ ወደ ልዩ ወንጌል ዞር አላችሁ ያላቸው እኮ አማኞች እኮ ናቸው። ምንድን ነው የምትለው? አሁን ዙራችኋል። ከህግ በታች ከሆናችሁ ከጸጋ ትጎድላላችሁ፣ ከክርስቶስ ትለያላችሁ። በህግ በዚህ ክፍል መሰረት በዚህ መሰረት ወደዛ አለ። ኦኬ እዛው ክፍል ላይ ማለት ነው። እዛው ክፍል ላይ ባንዝል ይላል። ባንዝል ሲል ጳውሎስ ራሱን ጨምሮ ነው አይደለም? ባንዝል ሲል ይሄ አክቹሊ ራሱን አካቷል አላካተተም? ቆይ ልነግርህ ነው። ስማኛ አሁን አማኞችን በተመለከተ በአንደኛ መደብ የኔ ጥያቄ እሱ አይደለም። ባንዝል ሲል ጳውሎስ ራሱን አካቷል አላካተተም እኮ ክርስቲያኖችን
ቆይ አንዴ ለምሳሌ ጳውሎስ ራሱን አካቷል አላካተተም? ባንዝል ሲል እዚህ ጋር ባንዝልም ሲል ራሱን አላካተተም አካቷል? እሱ ሲጀመር መልእክቱ ለሱ አይደለም፣ መልእክቱ ለነሱ ነው እየነገራቸው ያለ ምን እንደካተተም ወይ ባንዝል በጊዜው እናጭዳለን ሲል ራሱን አካቶ ነው የጻፈው አይደለም? ኦኬ እንድመልስልህ ቀጥታ እንድመልስልህ እድል ካልሰጠኸኝ ራስህ እንዲያኑ እንዲህ ነው ብለህ ፖለቲካ ሰርተህ ለፍ። በቃ እንድመልስልህ ፍቀድልኝ። አንተ ወደ ሌላኛው ክፍል በቃ ሌላ ጥያቄ ልጠይቅሽ። ወደ ሌላው ጥያቄ ልሂድ። ኤፌሶን ምዕራፍ 2 ቁጥር 8 ላይ በስራ ስለመዳን አይደለም አሁን የሚያወራው? አዎ በስራ መዳን አይደለም። በጣም ጥሩ። እሺ እኛ ኦርቶዶክስ ቤተክርስቲያን በስራ የእግዚአብሔር ልጅ ይገኛል ብለን ያስተማርንበትን አንድ እስኪ ማስረጃ ሰጠን እስኪ። በስራ የእግዚአብሔር ልጆች እንሆናለን ያልንበት የእግዚአብሔር ልጆች ወይ መጽሐፍ የቤተክርስቲያኒቷ መጽሐፍ ሊሆን ይችላል። ኤኒቲንግ ደቂቃ እዚህ ጋር አቆማለሁ። ደቂቃውን አምጣና ሳይን እየጠበቅኩ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን በስራ የእግዚአብሔር ልጅ ይኮናል ያለችበትን ሲስ ደቂቃውን ታስቆመዋለህ። 1 ደቂቃ ከ50 ላይ ነበረ። ጥያቄውን እንዳትረሱ። ኦርቶዶክስ ቤተክርስቲያን በስራ የእግዚአብሔር ልጅ ይኮናል ብላ ያስተማረችበትን ነው የምለው። በስራ የእግዚአብሔር ልጅ ኦርቶዶክስ ቤተክርስቲያን። እሺ ሙሌ አንዴ እስኪመለስ ጋይስ እኔ ጋር ሪስትሪክሽን አምጥቷል። አንዴ ታብ ኮፒ ሊንክ ሼር አድርጉልኝ እስቲ። ሪስትሪክሽን ይላል። ታብ ኮፒ ሊንክ ሼር እስቲ አድርጉ። አደጋግ ኢትዮጵያውያን እስቲ ብዙ ጊዜ ፕሮቴስታንት እናንተ በቃ በስራ ነው የሚዳነውን በስራ የእግዚአብሔር ልጅ ይኮናል በጣም ሁሌ የምንከሰሰው ልክ በጸጋ እንደማናምን ተደርጎ በስራ የእግዚአብሔር ልጅ እንሆናለን ብለን ያስተማርንበትን መጽሐፍ ኦፊሻል የቤተክርስቲያን መጽሐፍ ካለ የቤተክርስቲያኒቷ አምጡና አሳዩን። ያላልነውን ስለሆነ ሁሌ የምንባለው ያልበለዚያ ከ20 ሚሊዮን በላይ የሆነ አንተ ዝም በላይ ገባም በምን እንደሚዳን የጻፋችሁበት ነገር አለ። ልደት ሲሳይ አስወጣው በእናትህ ግንፍል የተዋዮች አንዴ ጣልቃ አትግቡ። እነሱ ናቸው ስክሪንሻት አላምጣላችሁ ላችሁ ሪስትሪክሽን ይላል። አንዴ እስቲ ኮፒ ሊንክ አድርጉት። አንዴ ሙሌ እስኪመጣ ድረስ አንዴ ትልቃል አላለም። ቴንክ ዩ የያዕቆብ መልእክት ላይ ነው የምንሄደው። የያዕቆብ መልእክት የተለየ ነው። ከዘላለም ሕይወት የተለየ ነው። ወደ ሙሌ ለምን ነው የምትረብሸው? አሁን ጥሩ ተወያይተህ ነው መረበሽ። የያዕቆብ መልእክት አንተ እኮ 10 ደቂቃ እሱ ፈልገህ እኮ ነው ጨምሬልህ እኮ ነው ፈቅጄ ጨምሬልህ ነው። የያዕቆብ መልእክት ምዕራፍ 2 የያዕቆብ መልእክት ቀጥል። እኔ አሁን ለምክንያት በማይመች ሁኔታ ነው በፈለከው መንገድ ጥያቄ እንድጠይቅ ስትለኝ ታረጋለህ። ከስራ የተለየ እምነት የሞተ ነው አይደለም? የሞተ ነው። አክቹሊ ግልጽ ነው እኮ። ስለዚህ እምነቱ እንዳይሞት ስራ ያስፈልጋል አያስፈልግም? እምነቱ እንዳይሞት ስራ ያስፈልጋል የሚል ነገር የለም። እምነቱ ያው ከሆነ ስራ መኖር አለበት። እምነት እንዳይሞት ስራ ያስፈልጋል አያስፈልግም? እምነት እንዳይሞት ስራ ያስፈልጋል አያስፈልግም? እምነት እንዳይሞት ስራ ያስፈልግም አያስፈልግም? ያው ደግሜ ልንገር አያስፈልግም። ስለዚህ እምነት ሲጀመር ያው የሆነ አይሞት አልጨረስኩኝም። ስለዚህ እምነት እንዳይሞት ስራ ካላስፈለገ እዚህ ክፍል ላይ ደግሞ እምነት ያለ ስራ የሞተ ነው። ስለዚህ የአንተ እምነት የሞተ ነው ማለት ነው ስራ ስለሌለው። አይ ማን አለ? ያዕቆብ አንተን እምነት የሞተ ነው ያለ ነው። አያስፈልግም አልካ አንተ አያስፈልግም ማለት ያዕቆብ ያስፈልጋል አለ። ያዕቆብ እምነት ያለ ስራ የሞተ ነው አለ። አምጣና እምነት እንዳይሞት ስራ ያስፈልጋል ያለበትን አምጣና ሳይ። አንተ እኮ ነው የመሰከርከው እኮ አንተ ነው የመሰከርከው። ምን አልኩኝ? ስራ የሌለው እምነት የሞተ ነው አይደለም አልኩኝ። ከስራ የተለየ እምነት የሞተ ነው አይደለም? ከስራ የተለየ እምነት የሞተ ነው አይደለም እኮ። ምን እያልኩ እንደሆነ ላሳይህ። አይ መጀመሪያ ቃል በቃል መልስልኝ። ከስራ የተለየ እምነት እሱ እኮ መጽሐፉ እኮ አለ እኮ። ከስራ የተለየ እምነት እንደሆነ ላሳይህ። ስለዚህ እኮ አይ ኖ አንዴ አዳምጠኛ። አረ በስመ አብ ደረበህማ አታውራ። ከስራ የተለየ እምነት የሞተ ነው ወይንስ አይደለም? ነገርኩህ እኮ ነው እኮ አልኩህ። ጳውሎስ በጣም ጥሩ የሞተ ከሆነ አንድ አማኝ እምነቱ እንዳይሞት ስራ ያስፈልጋል አያስፈልግም አላለም። እሱ ዳስ ዩር ኢንተርፕሪቴሽን ባይዘው የኔ ጥያቄ እኮ ነው። ይሄ ያስፈልጋል አያስፈልግም እሱ ነው ያስፈልጋል አይደለም? ስለዚህ ከስራ የተለየ እምነት የሞተ ነው ማለት ምን ማለት ነው? እምነት ሲጀመር አይሞትም አልኩህ። ከስራ እንዳይሞት የሚያደርገው ስራው ነው አይደለም? ምን እኮ ልነግርህ አይደለም።
ጳውሎስ ስላልሞተ ነው ያዕቆብ እያለ ያለው ግን እሱን ነው። አስረዳኝ። አላለም አሳየኝ አላለም። ኦኬ በጣም ቆንጆ። ስለዚህ ግልጽ በሆነ መንገድ እኔ ያዕቆብ እየተናገረ ያለው እምነትህ ያው ከሆነ አሳየኝ ነው ያለው። እሱም ሊወቀው አለ እንጂ አሳየኝ። ጥቅሱን እያነበብክ ንገረኝ። እሺ ላውጣና ላንብብልህ። ልክ እኔ ቅድም እንዳደረኩት ማለት ነው። በጣም ጥሩ። እሱ በጣም ያስማማናል። ስልኩን ላንሳና ላብራራልህ ማለት ነው። ከፈለክ እኔም ላነብልህ እችላለሁ ነው ወይ? አነባዋለሁ፣ ችግር የለም። ስልኩ መጽሐፍ ስላለ እኔ አነባዋለሁ። እያነበብኩ አብራራልሃለሁ። ክፉም ያደረገ ገነት ይገባላል። ዛሬ ሰማን ይሄንን። ፖለቲካ መስራት ጀመርክ። አንደኛ የሲሳይም ችግር ነው። እኔ ወጥቼ ቅድም አንተን እያስወራ ነበር። አንተ ወጥተህ አላወራሁም። ፖለቲካ ትስራ ምን እንዳልኩ አብራራለሁ። እኔ ቀጥል። እንዲሁ እንደዚህ ሪስፔክት መደራረጉ ይሻለናል በሚል ነው እንጂ ፖለቲካው ከሪስፔክት አልወጣም እኮ። አይ ያላልኩት ለምን ትላለህ? እዚህ ያለው ኧረ እኔ አላልክም። ክፉ ያደረገ ገነት ይገባል፣ ክፉም ቢያደርግ ገነት ይገባል አልክ። አንተ ላልከው እኔ ልሳ አላልኩም። ቆይ ችግር የለውም። ሪከርዱን አሰማው። በየትኛው ስራ ገነት እንደምትገባ እናያለንና እሱንም እግዚአብሔር ያውቃል። አንተም በምን ሁኔታ እግዚአብሔር ያውቃል። ወደዛው ነው እግዚአብሔር ያውቃል ነው የእናንተ ድነት እኮ። እና ታዲያ ሁሉን አዋቂ ወደሆነ ወደ እግዚአብሔር ነው የምንመሰክረው። እና ለአንተ እኛ በእግዚአብሔር እውቀት ላይ እግዚአብሔር ብቻ ወደ ትምህርት እንደምትሄዱ አታውቁም። እግዚአብሔር ግን ያውቃል። ወደ ትምህርት እግዚአብሔር ያውቃል ብለህ እንደምንሄድ አናውቅም። አይ ጴንጤ ይልሽ እኮ አልክ እኮ አሁን እግዚአብሔር ወደ ትምህርት እግዚአብሔርን እያልኩ ወዴት እንደምሄድ አላውቅም። ታውቃለህ አንተ የት እንደምትሄድ? ወደ ጥቅሱ ግባ። ወደ ጥቅሱ እኔ አውቃለሁ ካልከኝ ዛሬ ነው የምትወገዘው። ወደ እግዚአብሔር መንግስት፣ ወደ ክርስቶስ ኢየሱስ መንግስት ነው የምገባው። ቀጥል ወደ ትምህርት በስራ። እሺ ጥሩ ለውጥ ነው። እሺ ወደ ትምህርት አባባ። እሺ ልደትዬ ላወራ ይኸው የላነብ እኮ ነው። እኔ ላነብ ስል ወደ ትምህርቱ ትለኛለህ። ምን ይላል መሰለህ? ከቁጥር ስንት ነው የምታነበው? ኦኬ ምን ይላል መሰለህ? ከቁጥር 16 ጀምሮ ከእናንተ አንዱ ነው። ከቁጥር 17 ማለት ስራ የሌለው እንደዛም ስራ የሌለው እምነት ቢኖር በራሱ የሞተ ነው ከሚለው ሊጀምር። ምን አለ? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው አለና፣ ነገር ግን አንድ ሰው አንተ ታረቡ ጥሩ ነው። ከቁጥር 14 ጀምረ እንዴ ቆይ ለማብራራት ከሆነ ከፍ ብለህ ነው ራሱ ጥቅሱን አንዱን ነጠላ ይዘህ ሳይሆን ከ14 እስከ 17 አበበ። እኔ አሁን ላብራራ የምፈልገው እኔ አብራራለሁ። እኔ አንተ እኮ አንዴ ችግር የለውም። ምን አደረክ መሰለህ? ከፈለከው ኧረ በፈጣሪ ምን ሆነ ነው እንዴ አንተ ሮሜ ከፈለከው ጀምረህ አንብበህ አብራራ አልኩህ። ከፈለከው ጀምረህ አብራራ። በቃ አሁን እኔ ትክክል ካልሆንኩ መደምደሚያ ላይ ይሄ ነገር ማብራራት ነበረበት ብለህ ትቀጥላለህ አንተ። እኔ ከዛው 17 ላይ እንደዚህም ስራ የሌለው እምነት ቢኖር በራሱ ይሄን ጥቅስ ጀምሬ ነው የማወራው። በራሱ የሞተ ነው አለ። ኦኬ ይሄንን ሲያብራራ ቀጥሎ ያለውን እያብራራ ነው እናውራ። ነገር ግን አንድ ሰው አለ አንተ እምነት አለህ እኔም ስራ አለኝ፣ እምነትህ ከስራህ ለይተህ አሳየኝ፣ እኔም እምነቴ በስራ ያሳያለሁ ይላል አለ። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንትም ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን አለ። አሁን ከላይ ግልጽ በሆነ መንገድ አንተ እምነትህ አለህ እኔም ስራ አለኝ፣ እምነትህ ከስራ ለይተህ አሳይ፣ እምነት ከስራ ለይተህ አይታይም እያለ ያለው ያኛው ደግሞ ምን አለ? እኔም እምነቴን በስራ ያሳያለሁ። ኦፍ ኮርስ የትኛው ነው ትክክል? እምነቱ በስራው የሚያሳይ ሰው። ይሄኛው ግን እምነቴ ከስራ ለይቼ በምን ሊያዩ ይችላል? ያዕቆብ ሰው ነው። እምነቱን ከስራ ተለይቶ ማየት አይቻልም። ስለዚህ ስራ ከሌለው እምነቱ ስለማይታይ ያዕቆብ ምን ይላል ማለት ነው? ሞቷል ይሄ እምነት ይላል። የሚያይ ሰው ኦኬ እምነት አለኝ ይላል፣ ግን ስራ ግን የለውም። ስለዚህ ዝም ብሎ ነው ክሌም አለኝ የሚለው ዝም ብሎ ነው እንጂ ምን ሊያረጋ አይችል ሊያሳይ አይችል። እንቀጥል። እሺ አባታችን አብርሃም ልጁን እንቀጥል። አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? ኦኬ በስራ ይጸደቅ አልነበረምን አለ። አባታችን አብርሃም ግልጽ በሆነ መንገድ እንግዲህ ይሄንን ባይዘው ይሄን ቀጥታ አብርሃማው በስራ ጸድቋል የሚል ሰው ካለ ቀጥታ የሚጋጨው ከማን ጋር ነው? ከጳውሎስ መልእክት ጋር። ጳውሎስ አብርሃም በስራ ይጸደቅ። ስለዚህ እዚህ ክፍል ላይ ያዕቆብ አብርሃም በስራ ይጸደቅ አይደለም ሲል ከያዕቆብ ጋር ተጋጭቷል እያልክ ነው?
ምን እያለ እንደሆነ እነግርሃለሁ። በቀጥታ ቃሉን ተቀበለውላ ተቀበለው። ምን ክፍል አባታችን አብርሃም ልጁ ይስሐቅን በመሰዊያው በቀረበ ጊዜ በሥራ ይጸደቃል። ጥያቄው ምን መንገድ ቆይ ሬቶሪካል ጥያቄ ነው አይደል የጠየቀው ሙሌ? አይዋ እሺ አንዴ ነው ልደት። ይሄ ጥያቄ ምን አይነት ጥያቄ ነው ይባላል? ሬቶሪካል መልስ ያለው ጥያቄ ራሱ ጥያቄው ራሱ መልስ ያለው አለ አይደል? ምን አይነት መልስ ነው ያለው? ምን አይነት መልስ ነው? ምን አይነት መልስ ነው ያለው? ቆንጆ እኮ ልነግርህ ነው። መልሱን ንገረኝ። እዚሁ ንገረኝ። መልሱ ምን አይነት መልስ ነው ያለው? እኮ ይኸው ለያዕቆብ ለራሱ እየመለስኩለት ልሂድ። ጸድቋል ወይንስ አልጸደቀም የሚል መልስ ነው የሚያሰጠው። ይሄ እኮ ለያዕቆብ ለራሱ እየመለስኩለት ልሂድ። ያዕቆብ ምን እያለ እንደሆነ እኔ ይገባኛል። ምን እያለ እንደሆነ ያዕቆብ ነው የምትመልስለት እኮ ያዕቆብ እየጠየቀ አይደለ? ለማን ነው የሚጠይቀው? ለኦዲየንስ ለያዕቆብ ትመልስለታለህ። ያዕቆብ ለማን መልስ ያለው ጥያቄ ነው የጠየቀው እኮ። ለምን ነው የምትመልስለት? መልሱ እኮ ይታወቃል፣ ተቀምጧል። መልሱ ምንድን ነው? ጸድቋል። ኦኬ አብርሃም መቼ ነው የጸደቀው? እስኪ ዘፍጥረት ላይ ያሳየኝ። አብርሃም በስርዓት ልጁን ይስሐቅን በመሰዊያ ላይ ባስቀመጠ ሰዓት ራሱ ያዕቆብ እኮ ነው። ዘፍጥረት ምዕራፍ 2 አይልም 22 ላይ በስራው እንደጸደቀ አይልም። አየህ፣ እንደዛ አንተ በምትረዳው አይደለም። ያዕቆብ ይላል፣ አንተ አትልም ነው ችግሩ። ያዕቆብ ይላል፣ አንተ ግን አትልም። ያዕቆብ ለምን ያዕቆብ ይላል? ያዕቆብ ይላል። እኛ የሐዋርያት ልጆች ስለሆንን የያዕቆብን ትምህርት እንቀበላለን፣ አንተ አትቀበልም። ችግሩ ምንድነው? አንተ አብራርተህ ከጨረስክ በኋላ ነው እኔ ሐሳቤን ጥያቄን የጨረስኩት። ጉዳዩ ግን እኔ ሳብራራ እንደ በቃ ትክክል ካለ መንገድ ባብራራ ምንድን ነበር የጠየቅኩህ? እኔ ቅድም ሙሌ ምን ነበር የጠየቅኩት? ምንድን ነበር የጠየቅኩት ጥያቄ? የቀሪ ጥያቄ ካለህ ጠይቅ። አይ ቲንክ እንግዲህ ሲሳይ አንድ ሰዓትን ብትጠይቅ አይ በቃ ደቂቃው እኔ ጋር ነው። ማጠቃለያ ስለተፈቀደ ሙሌ ስለ ሁለታችሁ እኮ ፈቃደኛ ስለሆናችሁ እኮ ነው አውጥተህ ማብራሪያ እንጂ እኮ ሰዓት አለቀ ብዬ ቅድም እሺ በቃ ማጠቃለያ ስጥና ልስጥ። እኔ ጥያቄና መልሱን አንተ ስለሆነ የጀመርከው ሙሌ ማጠቃለያ የምትሰጠው አንተ ነህ። እሱን እኮ ፈቅደን እኮ ነው። ልደት ምን ሆነ ነው እንጂ የጀመርከው አንተ ስለሆንክ ነው። ጥያቄና መልስ የጀመርከው አንተ ስለሆንክ አንተንም ማጠቃለያ የምትሰጠው። ውይይቱን አንተ ጀመርከው። ከዛ ጥያቄና መልስ ውይይቱን አንተ መጀመሪያ አንተ ተናገርክ። ቆይ ልንገርህ፣ መጀመሪያ አንተ ተናገርክ። በዛ አካሄድ ቢሆን ጥያቄውም አንተ ነበር የምትጠይቀው፣ ግን እኔን አስቀደምከኝ። ይሻልኩኝ ችግር የለውም ብዬ ማለት ነው። ስለዚህ ጥያቄው ላይ አንተ ውይይቱ ላይ ቀደምክ፣ ጥያቄው ላይ ነው የቀደምኩኝ። መደምደሚያ ላይ አንተ ትቀድማለህ። በቃ ዲስ ኢዝ ምንም ይሄ ቀላል ነገር ነው። እሺ ችግር የለም። ስንት ደቂቃ ነው የምትሰጠን? ማን ሲሶ 7 ደቂቃ ማጠቃለያ 7 ደቂቃ። ውይ ብዙ ነው በጣም ሲስ 5 ደቂቃ ይሻላል። 5 ደቂቃ እሺ፣ 5 ደቂቃ ማጠቃለያ በጣም ብዙ ነው። ኦኬ ስለዚህ ማጠቃለያ ላይ የማስቀምጠው ነገር ምንድን ነው? እሺ ይሁን። እሺ 7 እሺ አድርገው። እሺ ይሁን መልሶ ሲስ 7 አድርጊው። ስለዚህ ቅድም እንግዲህ ድነናል እየዳንን ነው እንድናለን ስንል የመጽሐፍ ቅዱስ ትምህርት እንደሌለን ተደርጎ በጣም በተደጋጋሚ ሲቀመጥ ተመልክተናል። ድነናል ስንል አልኩ ኤፌሶን ምዕራፍ 2 ከቁጥር 8፣ ቲቶ ምዕራፍ 3 ከቁጥር 5 ላይ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ አዳነን እንጂ ከእኛ በሆነ ስራ አይደለም። ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን ስንል ድነናል ስንል ያለ ስራችን አምነን ተጠምቀን የጌታን ቅዱስ ሥጋና ክቡር ደም ተቀብለን በመንፈስ ቅዱስ ታትመን ድነናል እያለ ነው። ይኸው ድነናል ስንል ትምህርታችን ይኸው ነው። እየዳንን ነው ስንል እሳ የቱ ጋር ነው የመጽሐፍ ቅዱስ ትምህርታችን ያለው? እየዳንን ነው ማለት ሂደታዊ ነው። የክርስቶስ ኢየሱስን ህይወት እየኖርን ነው። እሱን ከየት አምጥታችሁን ያስቀመጣችሁት ምትለን ከሆነ ኤፌሶን ምዕራፍ 2 ከቁጥር 10 ላይ እኛ ፍጥረቱንና እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በክርስቶስ ኢየሱስ ተፈጠርን። ስለዚህ ይሄ መልካሙን ስራ ለማድረግ በጌታ ተፈጠርን ማለት እየዳንን ነው ስንል መልካሙን ስራ እየሰራን ነው። ቆላሲያስ ላይ ደግሞ ድጋሚ ላስቀምጥልህ እየዳንን ነው ስንል ምን ማለታችን እንደሆነ ቆላሲያስ ምዕራፍ 1 ቁጥር 10 ላይ እንደዚህ ይላል፣ በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ድነናል ማለት ይሄው ፍሬ እያፈሩ በእግዚአብሔር እውቀት ማደግ ማለት ነው። ይሄ በእግዚአብሔር እውቀት ማደግ ደቂቃውን ለሙሌን ያረከው ኦኬሽ። በእግዚአብሔር እውቀት ማደግ ማለት ይሄ ነው። መልካም ፍሬ ይሄ ድነናል ስንል ነው። ሌላ እየዳንን ነው ስንል ነው። እንደገና ሌላ ቦታ ላይ ይሄንን ትምህርት የሚደግፍ መጽሐፍ ቅዱስ ማስረጃ አላችሁ ወይ? እየዳንን ነው ስትሉ ማለት ነው። አለን በሚገባ። የቱ ጋር ያላችሁ ከተባልን ተመልሰን ፊልጵስዩስ ምዕራፍ 2 ከቁጥር 12 እና አስቀድሜ እንደነገርኳችሁ በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ። መዳናችሁን ምን በሉ?
መዳናችሁን ፈጽሙ ተብሎ ተቀምጧል። ስለዚህ እየዳንን ነው ስንል መዳናችንን እየፈጸምን ነው እያልን ነው። ለምን? ፍሬ ማፍራት ስላለብን፣ ክርስቶስ ኢየሱስን መስለን መኖር ስላለብን። የተጠራ ነው ክፉም አደረገ በጎ ዝም ብለህ ገነት ትገባለህ በሚል ትምህርት ሳይሆን ክርስቶስን እንድንመስል ክርስቶስን መስለን እንድናደግ። የኦርቶዶክስ ቴዎሎጂ በጣም ደስ የሚለው ቴዎሲስ ማለት ነው። በቃ እግዚአብሔርን መስሎ ማደግ፣ ሁሌ ማደግ ያለበት ህይወት ነው። በቃ ኃጢአት ብትሰራ ንስሐ እየገባ ፍሬን እያፈራ ታድጋለህ። ጌታን እየመሰል በምሕረቱ ጥላ ውስጥ ሆነ ሁልጊዜም ክርስቶስ ኢየሱስን እያየ እሱን እየናፈቅከው እሱን እየመሰልከው በመከራ እየመሰልከው ትኖራለህ እንጂ 24 ሰዓት በርገርን ስጋን ጥሬን እየበላ እየወደክ እንደፈለክ እየኖርክ ዋን ሴቭድ ኦልዌይስ ሴቭድ ብለህ ከዛ ገነት የኃጢአተኞችም የጻድቆችም መገኛ ስለሆነች ክፉ ያደረገ መልካም ያደረገ ተሰባስቦ ይገባበታል። ይሄ ቲያትር ቤት አይደለም፣ የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ነው። ስለዚህ ወደ እግዚአብሔር መንግስት ደግሞ የምትገባው ምን ብለህ ነው? ራሳቸው ልብሳቸውን ያጠቡት እነዛ ብፁዓን ናቸው። የመጨረሻውን እራት ከማን ጋር? ከጌታ ጋር የሚካፈሉት ልብሳቸውን ያጠቡት ብፁዓን ናቸው። ስለዚህ ልብስህን ሳታጥብ በቆሻሻ ልብስ ሰርግ ቤት ብትመጣ ማንም እንደማያስገባ ሁሉ ንስሐ የሌለው ህይወት ፍሬ ሳታፈራ ብትመጣ ወደ ውጭ ትጣላለህ እንጂ ተግበስብሰህ የምትገባበት ምናልባት ኃጢአተኛውም ጻድቁ የሚገባበት እሱ ምናልባት ትምህርት ቤት ሊሆን ይችላል እንጂ የእግዚአብሔር መንግስት ሊሆን አይችልም። የእግዚአብሔር መንግስት ስል ማለት ነው የዘላለም ህይወት የምናገኝ አግኝተን የምንገባባትን ክርስቶስ ሲመጣ የሚሰጠንን። ግን በህይወት እስካለ ድረስ ቆሻሻ ሆነ ወደ ቤተክርስቲያን ብትመጣ ቤተክርስቲያን ደግሞ ታነጻለች ማለት ነው። በክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም። ኦኬ። ስለዚህ እየዳንን ነው ስንል ክርስቶስን በመምሰል ህይወት እያደግን ነው እያለን። ሌላኛው ሰው እንድናለን ስንል ግን ምን እያልን ነው? ማቴዎስ እንግዲህ ግልጽ አድርጎ ያስቀምጥልናል። ደቂቃ ስላለኝ ልናገር። ማቴዎስ ምዕራፍ 24 ቁጥር 13 ላይ ደግሞ እንደዚህ ይላል፣ እስከ መጨረሻ የሚጸና እርሱ ግን ይድናል። ይሄ አየህ፣ ወደፊት በሆነ መንገድ ተደርጎ ነው የተቀመጠው። እስከ መጨረሻ ይጸና ምን ይላል? እርሱ ይድናል። ይህን ተስፋችንን ደግሞ የሰጠን ማን ነው ስንል ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ ብሎ ይናገራል። ልባችሁ አይታወክ ክርስቲያኖች፣ ዝም ብላችሁ መዳናችሁን ብቻ ፈጽሙ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንግዲያስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ከዛስ ሄጄም ስፍራ አዘጋጅላችኋለሁ። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወደሚሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። እኛ ወደምንሄድበት እናውቃለን። አም ሶሪ ጋይስ፣ ዝም ብላችሁ ባቷሹ ጥሩ ነው። የምንሄደው ወደ ጌታ፣ ያገኘነው ጌታን፣ ጌታም የሚወስድን ወደ አባቱ፣ የምንኖረውም ለዘላለም ከጌታ ጋር። ይህንን ሊመሰክር የሚችል ኦርቶዶክስ ነው በቃ በሚገባ። አሁን ሌሎቹን ብንጠይቃቸው ወዴት ነው የምትሄዱት ስንል አይ ለተመረጡት ብቻ ወደ ሞተው ጌታ፣ አይ ለዓለም ሁሉ ብቻ ወደ ሞተው ጌታ፣ ከማርያም ስጋ ያልነሳው ጋር ነው የምትሄዱት፣ ከማርያም ስጋ የነሳው ጋር ነው የምትሄዱት፣ ለዓለም ሁሉ ወደ ሞተው ነው የምትሄዱት፣ ለዓለም ሁሉ ወዳልሞተው ነው የምትሄዱት። ወዴትኛው እንደምትሄዱም እናንተ አታውቅም። እኛ ግን ከዘላለሙ ከአብ የተወለደ በስጋ ከድንግል ማርያም የተወለደ አንድ ባህሪ አንድ አካል ወደ ሆነው ወደ ክርስቶስ ኢየሱስ እንሄዳለን። ምክንያቱም ጌታ ምን እንዳለ ጋይዘ እኔ መንገድም እውነትም እኔ ነኝ እንዳለ። ስለዚህ ኢየሱስ እኔ መንገድም እውነትም ህይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ ህይወት የሚሆነውን ክርስቶስ ኢየሱስን ይዘናል። የምንሄደው ወደ እግዚአብሔር ነው። ወደ እግዚአብሔር ስንሄድ ግን ራቁታችንን አለ የምንሄደው፣ ፍሬን አፍርተን ነው የምንሄደው። በመንፈስ ቅዱስ አጋዥነትና ረዳትነት። ስለዚህ እንድናለን ስንል ጌታ በኋላ ይመጣል ማለት ነው። እኛም ወደ እርሱ እንሰበሰባለን። ልክ ሐዋርያው ቅዱስ ጳውሎስ እንደተናገረው ማለት ነው። እንግዲህ ታውቃላችኋል። ሐዋርያ ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ላይ ምን ብሎ እንደተናገረ እንዲህ አለ፣ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። እኛ በክርስቶስ ስለሞቱን አስቀድመን እንነሳለን። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንጠቃለን። እንግዲህ ሁልጊዜ ከጌታ ጋር እንሆናለን። እርስ በርሳችሁ በዚህ ቃል ተጽናኑ ብሎ እንዳለ ጌታ ይመጣል፣ እኛም ወደ እርሱ እንጠቃለን፣ ለዘላለምም ከጌታ ጋር እንኖራለን። ይሄ እንድናለን ስንል ነው። ክርስቶስ ዳግመኛ ይመጣል፣ እርሱም ለእያንዳንዱ ማለት ነው እንደ ስራው መጠን ምን ይለዋል? ያስረክበዋል። እያንዳንዱ በክርስቶስ የፍርድ ወንበር ፊት ምን ይላል? ይገለጣል። ድል የነሱት ዓለምን ያሸነፉት ክርስቶስን መስለው የኖሩት እነሱ ከክርስቶስ ኢየሱስ ጋር ምን ይላሉ? ለዘላለም ከእርሱ ጋር ምን ይላሉ? ይኖራሉ። ልክ እነሆ በቶሎ እመጣለው እንዳለ ዮሐንስ ራእይ ምዕራፍ 22 ቁጥር 7 ላይ ብሎ የተናገረ እነሆ በቶሎ እመጣለው፣ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ ብሎ እንደተናገረ ክርስቶስ ኢየሱስ እነሆ በቶሎ ይመጣል። ስለዚህ አመፀኛውም ወደፊት ያምፅ አለ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ይጽደቅ፣
ጽድቅን ያደርግ ቅዱስም ወደፊት ይቀደስ ነው በቶሎ እመጣለሁ ለእያንዳንዱ እንደ ሥራው መጠን ከፍሎ ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውም መጨረሻውም እኔ ነኝ። ስለዚህ ክርስቶስ ኢየሱስ ይመጣል፣ እኛም ወደ እርሱ እንሰበሰባለን። ይሄ ምን የሚለው ትምህርታችን ነው። እንድናለን። እንደዛ ለማድረግ በኃጢአት የወደቅን ሰዎች ካለን ንስሐ ገብተን ክርስቶስ ኢየሱስ እንደተናገረ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እንደተባለ ከኃጢአት ነጽተን ጠብቀን ሙሽራ ሆነን ክርስቶስን እናገኘዋለን ማለት። ለዚያ ጊዜ ክርስቶስ ሁላችንም ያውቃን። አሜን። እሺ ልደትሻ ሰዓትን ጨርሳል። ቴንኪው ሙሌ ቀጥለው 7 ደቂቃ ሙሌ አለ 7 ደቂቃ ነው የተጠቀመው። እሺ ይሁን። 7 ደቂቃ ነው። እኔ እንዳላቋርጠው ይኝ ደቂቃ ያለፈ ስለመሰለ እሺ ይሁን። አንተ ላይ ነበር ያስቀመጥኩት 7 ደቂቃ። እሺ ችግር የለኔ አልታየኝም፣ ኔትወርክ መሰለኝ። ኢትስ ኦኬ ችግር የለውም። ለማንኛውም እቺ ምርጫ ቀስቀሳ ደስ ብላኛለች። ባይዘወይ ይሄ ምርጫ ቀስቀሳ ነው የሚባለው እንጂ ይሄንን ትምህርት ቢኖር እኔ ነገ እሁድ ላይ እንዳስላሴ ሄጄ አስቀድስ ነበር። እዚህ ሽረ እንዳስላሴ ሄጄ አስቀድስ ነበር ማለት እንዲህ የሚባል ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም። ይሄ ቲክቶክ ላይ ያሉ ሰዎች እዚህ ጋር ያሉ ወንጌላውያን አማኞችን የኦርቶዶክስን ትምህርት በስርዓት የማያውቁ ሰዎችን ለማታለልና ለመውሰድ እንጂ ይሄ ትክክለኛ ትምህርት አይደለም። ይሄ ምናልባት ምንድነው መጽሐፍ ቅዱስ እንደሚል ተኩላ የበግ ለምድ ለብሶ ይመጣል፣ ውስጡ ግን ነጣቂ ተኩላ ነው። እውነተኛ ማንነቱ አይደለም። ትምህርትን ሸፍነ የቤተክርስቲያን ትምህርትን ሸፍነ የቤተክርስቲያን ያልሆነን ትምህርት አምጥተህ ይሄ ነው ትምህርታችን ማለት ኢዝ በቃ ለምድ ከመልበስ ያለፈ ሌላ ነገር ምንም ነገር የለውም። ስለዚህ አባቶች የነሱ ፖዚሽን ያላቸው አስተማሪዎቻቸው ገነት በር ቁመህ እንኳን የት ነው የምትሄደው ብትባል አላውቅም በል ተብለው የሚነገሩ አሁን ግን ወደ ጌታ እንሄዳለን። መዝሙራቸው የሚናገረው ከመዝሙር እንግዲህ ቴዎሎጂ ይቀዳል ብለዋል ትላንትና። መዝሙራቸው ራሱ አቤት የዛን ጊዜ ክርስቶስ ሲመጣ ትልቁም ትንሹ መድረሻውን ሲያጣ ተብሎ መድረሻውን ነው የሚያጣው። የት እንደሚገባ እንኳን ትልቁም ትንሹም ክርስቶስ ሲመጣ እንጨነቃለን፣ ያስጨንቀናል ነው። ወንጌላዊ አማኞች ኢየሱስ ክርስቶስ ተስፋችን ነው። ሲመጣ ኢየሱስ ክርስቶስ ህይወታችን የሆነውን ክርስቶስ ሲገለጥ በክብር እንገለጣለን እንላለን። እነሱ ግን መድረሻችን እናጣለን ይላሉ፣ ይጨነቃሉ። ኢየሱስ ቢመጣ ቢባል አንድ ኦርቶዶክሳዊ እሰይ እልልል ይምጣ አይልም ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድህነት ትምህርትን ከስራ ተለይቶ አይምን ይሄ በእምነት ይዳናል። ለመጀመሪያ ለመዳን ለመወለድ ስራ አያስፈልግም ኢዝ ይሄ ምንድነው እዚህ ጋር ያለው ፕሮፓጋንዳ ወይም ፖለቲክስ ነው፣ የቲክቶክ ፖለቲክስ እንጂ ቤተክርስቲያኒቱ ላይ እንደዚህ አታምንም ማለት። ስለዚህ ቤተክርስቲያኒቱ ግልጽ የሆነ የነገረ ድህነት ትምህርትም የላትም ማለት። ያመነ ትላለች፣ ከዛ አክቹአሊ አያምንም ህፃኑ 40 ቀን 80 ቀን ነው። ከዛ የተጠመቀ ትላለች፣ ኦኬ ተጠመቀ ዳነ፣ አይ አልዳንም። ልጅ ሆነ አሁንም አልሆነም፣ ገና መንፈስ ቅዱስ መቀበል አለበት በሜሮን። ከዛስ በኋላ በሜሮን ከጨረሰ አልጨረሰም፣ አሁንም ስጋው ደግሞ ወሰድ አለበት። እሺ አሁንስ ጨረሰ፣ ስጋው ደግሞ ወስዶ አልጨረሰም፣ አሁንም መልካም ስራ መስራት አለበት። መልካም ስራ ሰርቶስ ጨረሰ፣ አይ የቅዱሳን አማላጅነት ተራዳኢነት የቅዱሳን እርዳታ ያስፈልገዋል። ይሄ ሁሉ ሆኖስ አይ በቃ ከሞተስ ኖ አሁንም ገና ነው። ምን ያደርገዋል? ፍትሃት ያስፈልገዋል። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ሰው ቄስ ይሁን ጳጳስ ከሞተ በኋላ ማንም ሰው በሃይማኖት ያለ ሰው ሞተ ተብሎ የት እንደሄደ አይታወቅም። ሲኦል ሂዶ ሊሆን ስለሚችል ፍታት ይደረግለታል ማለት። መቼስ ገነት ለገባ ሰው ፍታት አያስፈልገው። ስለዚህ ሙቶ እንኳን እርግጠኛ አትሆንም፣ የት እንደሚሄድ የሚታወቅ ነገር የለም። የት ትሄዳለህ የሚለው እዚህ ቲክቶክ ላይ ነው እንጂ ባይዘወይ አሁን ያው እንግዲህ ልደትና አንዳንድ ሰዎች ከኛ እየወሰዱ በጣም ግርም በሚል ሁኔታ እኛ ወደ ጌታ ነው ምን ሄደው ይላል ነው ወደ ጌታ ነው ምን ሄደው የሚል ትምህርት ቢኖር እኔ ወደ ቤተክርስቲያኔ እመለሳለሁ፣ ወደ አባትና እናቴ ሃይማኖት እመለሳለሁ። ግልጽ በሆነ መንገድ በቃ የዘላለም ህይወት አለህ አንተ የዘላለም ህይወትህን እንዳታጣ ግን ስራ እሱ እንዲሁ እንደዛ ቢሆን ምንም ችግር አልነበረው። በእርግጠኝነት የዘላለም ህይወት አለንኛ ላለማጣት ነው ስራ የምንሰራው እንጂ የዘላለም ህይወት ለማግኘት አይደለም። ኖ ስራ ብቻ አይደለም። ባይዘወይ ስፍር ቁጥር የሌለው የዘላለም ህይወት መዳኛ መንገድ አለ። ቅድም ምን አለ ልደት ኃጢአተኛ ሆናችሁ ምናምን ነገር ይገባል ብላችኋል አለ። ባይዘወይ ዘማዊ፣ አመንዝራ፣ ጠንቋይ፣ መነኩሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ንስሐ ሳይገባ በገብረ መንፈስ ቅዱስ አማላጅነት በኩል ግን የዘላለም ህይወት ገብቷል። ንስሐ ሳይገባ ማለት ነው። ጠንቋይ እግዚአብሔር ክዶ ሰው በዛ የዘላለም ህይወት ማግኘት ይቻላል፣ መግባት ይቻላል። እኛ አይደለንም ያለ ስራ ኦኬ ኃጢአተኛውን ነፍሰ ገዳዩን ይገባል። ነፍሰ ገዳይ እናንተ ጋራ እንዲሁም እግዚአብሔርን ክዶ 72 ነፍስ ገሎ ሁሉ ገነት የሚገባበት ቤት ነው ማለት ነው። ስለዚህ ነፍሰ ገዳይ ይገባል ወይ እንዴ? እናንተ ጋር ነፍሰ ገዳይ አንድ አይደለም 72 የገደለ ይገባል እንጂ ለዛውም ንስሐ ገብቶ አይልም።
ስለዚህ ግልጽ በሆነ መንገድ ምንናገረው ይሄ የዚህ የቲክቶክ ፖለቲክስ ቅስቀሳ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድነናል፣ እንድናለን፣ እየዳን ነው፣ እንድናለን የሚል ትምህርትም አርቲኩሌት የሆነ ሲስተማታይዝ ተደርጎ ዶክትሪን ተቀምጦ ልክ እንደ አምስቱ አዕማደ ምስጢር እንደ ሰባቱ ምስጢራት ቤተክርስቲያን የተቀመጠ ነገር እዚህ ፈበረኳት ማለት ነው። ፈበረኳት። ስለዚህ ግልጽ በሆነ መንገድ ምንድነው እያልን ያለ ነው? እዚህ ጋር ያላችሁ ወንጌላውያን አማኞች እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለምናቃት እንዳትሸወዱ። እንደዚህ የሚል መሬት ላይ እንደዚህ የሚል ትምህርት የለም። እንዳትሸወዱ። መሬት ላይ ችግር ድነሃል፣ የዘላለም ሕይወት አግኝተሃል፣ ኢኒሻል ሳልቬሽን ተወልደሃል ከእግዚአብሔር፣ አሁን የእግዚአብሔር ልጅ ነህ፣ ልጅ ኮንክ ወራሽ ነህ የሚባል ትምህርት የለም። ስለዚህ እዚህ ጋር እነሱ የሚቀሰቅሱት ኦልሬዲ ትምህርቱን ለማያውቁ ለወንጌላውያን አማኞች ኦሆ እንደዚህ ከሆነማ ምናምን ብለው በልብ ውስጥ የሆነ ነገር ለማስቀመጥ ነው። እንደዛ የሚባል ትምህርት የለም ማለት ነው። ስለዚህ ግልጽ በሆነ መንገድ የኛ ትምህርት ንጥር ያለ ግልጥ ያለ ድነት በእግዚአብሔር ጸጋ ነው። ያ የእግዚአብሔር ጸጋ ድነት በክርስቶስ ኢየሱስ በማመን በእምነት በኩል እንቀበለዋለን። እፎ ያረፍን በቃ አለቀ። ስለዚህ የዘላለም ሕይወት አለን። አዎ። ታዲያ መልካም ስራ ደግሞ የምንሰራው በጸጋው ነው። ያዳንን ጸጋ ያሰራናል። ሰው በጸጋ ይድናል። እውነት ነው፣ ምንም ጥያቄ የለውም። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። በዛ ጸጋሳ ዓለማዊ ምኞት ኃጢአተኝነትን እየካድን የተባረከው ተስፋችን የታላቁ የአምላካችን የጌታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛት በጽድቅ እግዚአብሔር በመምሰል እንድንኖር ያስተምረናል። ስለዚህ ጸጋው ምን ያደርጋል ማለት ነው? ጸጋው ያድናል፣ ጸጋው ያኖራል። ሃሌሉያ! እንኳን ክርስቲያን ሆንኩኝ ባይዘው አሁን ነው እንኳን ክርስቲያን ሆንኩኝ ዝማሬ ማለት እንኳን ወንጌላዊ አማኝ ሆንኩኝ። ስለዚህ ሰው በምን ይድናል? በጸጋ ይድናል። ሰው በምን ይኖራል? በጸጋ ይኖራል። ክብር ለእግዚአብሔር ይሁን። ስለዚህ ሰው ኦልሬዲ በእግዚአብሔር አሰራር ይድናል። ከዛ ደግሞ አሁንም ይኸው እንግዲህ ድነታችንን እንፈጽማለን ተብሎ ፊልጵስዩስ ምዕራፍ 2 ላይ የተጠቀሰው ጥቅስ ምንድነው ያለው? እዛው ፊልጵስዩስ ምዕራፍ 2 ላይ ግልጽ በሆነ መንገድ ቁጥር 13 ላይ መፈለግንም ማድረግንም በእናንተ ውስጥ የሚሰራው እግዚአብሔር ነው አለ። እግዚአብሔር ነው ያንን ነገር በእኛ ውስጥ የሚሰራው። ስለዚህ እያንዳንዱን ነገር የምናደርገው ከእግዚአብሔር ጸጋ አንጻር ነው ማለት ነው። ስለዚህ የምናደርገው ነገር በሙሉ ከማን አንጻር ነው? ከእግዚአብሔር ጸጋ አንጻር። እግዚአብሔር ያድናል። ሃሌሉያ! በጸጋው በኩል ያድናል። በጸጋው ደግሞ በቅድስና እንድንኖር ያደርጋል ማለት። ስለዚህ እግዚአብሔር ጽድቅ ሰጥቶናል። የተቀበልነው ጽድቅ ደግሞ እኛ እንኖረዋለን። እግዚአብሔር ቀድሶናል። ያ የተቀበልነውን ቅድስና ደግሞ እንኖረዋለን። ስለዚህ እኛ እንዲህ እናምናለን። እንዴት ነው የምናምነው? በጌታ በኢየሱስ ክርስቶስ በኩል ድነን የዘላለም ሕይወት አግኝተናል፣ ጸድቀናል፣ ተቀድሰናል። ምንም ጥያቄ የለውም። ለመቀደስ ምንም አናረግም። ግን ቅዱሳን ስለሆን ለቅዱሳን እንደማይገባ ኑሮ መኖር አንኖርም አለ። ለቅዱሳን እንደሚገባ እንኖራለን። ለቅዱሳን እንደሚገባ እግዚአብሔርን እንደሚያከብር ኃጢአት አታድርጉ የሚል መጽሐፍ ቅዱሳዊ ትምህርት ነው። የኛም ትምህርት ነው። ኦኬ እሺ፣ ቴንክ ዩ። ኦኬ ሲስ ጨርታ ታሪፍ ነበረ እና ቆንጆ ውይይት ነበረ። አሪፍ ውይይት ነው። ሁለታችሁንም በጣም እጅግ አድርጌ አመሰግናለሁ። ልደትሻ ሙሌ፣ ሁለታችሁንም አመሰግናለሁ።